ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። ታሪክና ማህበረሰብ የተሰኘው ፕሮግራማችን አሁን ጀምሯል። በዛሬው መርሃ ግብራችን ኢትዮጵያ ወይም አሁን ኢትዮጵያ የምንላት ማነች፣ የት ተጀምራ የት ደረሰች የሚለውን ታሪክ በስፋት የምናነሳበት ይሆናል ማለት ነው። እንግዲህ ይህን ጉዳይ በተመለከተ የተለያዩ ሰዎች የራሳቸው ምልከታ ከራሳቸው ሳቤም አንጻር ካለው ወቅታዊ ሁኔታም አንጻር የራሳቸውን ሀሳብ ያስቀምጣሉ። በተቻለ መጠን ግን ይህን ጉዳይ ካለው እውነተኛ ታሪክ ጋር በተገናኘ የተጻፉትንም መሬት ላይ ያሉ ጉዳዮችንም አያይዘን ወደ እናንተ የምናደርስ ይሆናል። እንግዲህ ኢትዮጵያ እንዴት እንደተመሰረተች፣ አሁን የት ላይ እንዳለች፣ በፊት የቱን አካባቢ በስፋት ያካልል እንደነበረ በማስረጃ ወደ እናንተ የምናቀርብ ይሆናል ማለት ነው። በመጨረሻም እንግዲህ አሁን ያለችው ኢትዮጵያ ውድቀቷ የጀመረው እንዴት ነው፣ አሁን ያለው ሁኔታስ በዚህ ከቀጠለ የት ሊደረስ ይችላል የሚለውን ጉዳይ እናነሳለን። በድጋሚ አብራችሁን ትቆዩ አክብሮት ግብዣችን ነው። ይዘንድር አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። ይዘንድር እንኳን ደህና መጣህ እያልኩ እንደ መግቢያ እንግዲህ ኢትዮጵያ ወይም አሁን ኢትዮጵያ የምንላት ሀገር ማነች የሚለውን በስፋት ብናነሳ የተሻለ ይመስለኛል። ምክንያቱም በተለያየ ጊዜ በሃይማኖት ተቋማትም በምንም የሶስት ሺህ ዘመን ታሪክ ያላት የሚል ነገር በብዛት ይነሳል። ግን ስለዛ 3000 ዘመን ታሪክ ምን እንደሆነ ትውልዱ በብዛት እኔን ጨምሮ እውነተኛውን ነገር እናውቃለን ብዬ አላስብም። ምክንያቱም የተለያዩ መልከታዎችም አሉ። ቅድም በመግቢያ እንዳልኩት አመሰራረቱ በውስጧ ያሉ ህዝቦች ባህል፣ ሃይማኖት፣ ቋንቋ እነሱንም ጠቅለል አድርገህ እንደ መግቢያ ብታነሳቸውና ቀጥሎ ያሉ ጥያቄዎችን ደግሞ እንደያመጣጣቸው ብናነሳ ወደ አንተ ልምጣ። መልካም። እንግዲህ ኢትዮጵያ ማነች የሚለውን ነገር ማየት በጣም ጠቃሚ ነው። ብዙ ሰዎች እንደየራሳቸው ምልከታ ይመለከቱታል። ኢትዮጵያ የሚለውን የሃይማኖት ሰዎች ከሃይማኖት አንጻር ብቻ ይመለከቱታል። የታሪክ ሰዎች ከታሪክ አንጻር ይመለከቱታል። የጂኦግራፊ ሰዎች ወይንም የስነ ምድር ሰዎች ደግሞ ከዛ አንጻር ይመለከቱታል። ሌሎችም እንደዚሁ የስነ ህዝቡም ከህዝቡ መዋቅር አንጻር ወይም ከአጠቃላይ የህዝቡ ስብጥር አንጻር ይመለከቱታል እና በተለያየ መንገድ የተለያየ ሰው የተለያየ ሀሳብ ሊያቀርብ ይችላል ስለ ኢትዮጵያ። እንዲሁ ዝም ብለን እኛ ካለን አረዳድ እና ከተገነዘብነው ካነበብናቸውም ኢትዮጵያ የምትባለው ታላቅ ሀገር የት ተጀምራ የት ሄደች የሚለውን ለማየት መጀመሪያ ኢትዮጵያ ማነች የሚለውን ማየት ስለሚያስፈልግ እንግዲህ ኢትዮጵያ የምትባለው በዓለም የመጀመሪያ ጊዜ የሰው ዘር የበቀለባት ምድር ነች። ኢትዮጵያ የምትባለው ኢትዮጵያ በመጀመሪያው የሰው ዘር ቋንቋ ኢቶ እና ቢያ በአንድ ላይ ሲመጡ ውብ ምድር ወይንም አትራክቲቭ ላንድ እንደማለት ነው፣ ወይም ቢዩቲፉል ላንድ እንደማለት ነው። ውብ ምድር፣ ጥሩ ምድር ማለት ነው። ያው እግዚአብሔር የፈጠረውን ሁሉም መልካም እንደሆነ አየ እንዳለው ምድርም ተፈጥሮ ለሰው ልጆች የተመቻቸ ሁኔታ ሲሆን ያ መልካም እንደሆነ ስላየ መልካም ምድር ተብላለች ኢትዮጵያ ማለት ነው። የመጀመሪያው የሰው ዘር የሰፈረበት ምድር ነው ኢትዮጵያ የሚባለው፣ ኢትዮጵያ የሚባለው ማለት ነው። እንግዲህ በሳይንሱም ኢትዮጵያ ኦሪጂን ኦፍ ሂውመን ካይንድ ነው የሚለው፣ የሰው ዘር መገኛ ነች ኢትዮጵያ። የመጀመሪያ ጊዜ የሰው ዘር የበቀለበት እዚህ ነው። ሌላ ኤቪደንስ እስካልተገኘ ድረስ አፋር አካባቢ ያለው በአፋር ዲፕሬሽን ውስጥ ያለው የሉሲ ወይንም ድንቅነሽ የተባለው አጽም የመጀመሪያው ሞደርን ሂውማን ቢንግ ተብሎ ስለተወሰደ በዛ መጀመሪያ ነው። እንግዲህ አይ ቲንክ 3.17 ሚሊዮን ዓመት ዕድሜ ያለው ነው ተብሎ ይታሰባል። እንግዲህ ስለዚህ ከሳይንሱም አንጻር ይሄ ምድር ነው። አሁን ይሄን ምድር አካቶ የያዘው ነው ኢትዮጵያ የሚባለው ማለት ነው። ሌላም በሃይማኖትም የሰው ዘር መገኛ እንደሆነ ነው የሚያመለክተን። በተደጋጋሚ በመጽሐፍ ቅዱስም እንደተጠቀሰው አሁን ደግሞ በቅርቡ ሰዎችም እንደሚጽፉት የተለያዩ ሰዎች ራሳቸው እንደሚሉት ኢትዮጵያ አሁን በተለይ ደግሞ ጣና አካባቢ የኤደን ገነት የሚባለው የነበረበት ቦታ ነው። ስለዚህ አዳም የተፈጠረው ከዚህ አካባቢ ነው ተብሎ ይታሰባል። የሰው ዘር መነሻ ነው ማለት ነው ኢትዮጵያ፣ በሁለቱም በሳይንሱም በሃይማኖቱም በኩል ስንመጣ ማለት ነው። እንግዲህ ኢትዮጵያ ለነጩ እና ለጥቁሩ የሰው ዘር አማካኝ የቆዳ ቀለም ያላቸው ህዝቦች በተለይ ሀበሻዎች የሚገኙበት ነው። ለጥቁሩም ለነጩም አማካኝ መልክ ነው የኢትዮጵያ መልክ ማለት ነው። ወደ ነጩ ብትሄድ ትጠጋለህ፣ ወደ ጥቁሩ ብትመጣ ትጠጋለህ ማለት ነው። አቨሬጅ የሆነ ስኪን ከለር ነው ያለን። በዚህ ምክንያት በውስጣችን ያሉ ነገሮች ራሱ ከሌሎቹ የተለዩ ናቸው። ከፈረንጁ ሀገር ብትኖር ሀበሻ ሆነህ ወይም የኢትዮጵያዊ ሆነህ ፈረንጁ ሀገር ብትኖር ትኖራለህ። ቀዝቃዛው ምኑን ትለምደዋለህ። ምንም ችግር የለብም፣ አትቸገርም። ጥቁሩ ግን ወደ
ፈረንጁ ሀገር ቢሄድ መከራውን ነው የሚያየው፣ አይችልም። አብዛኛው ጊዜ ሎውላንደር ነው፣ በቆላ በሞቃታማ የሚኖር ነው። የፀሐይ ብርሃን ጋር የተያዘ ነው የጥቁር ቆዳ እንትን የሚለው ማለት ነው። ነጩ ወደ ጥቁሩ ቢመጣ አይችልም፣ ሰርቫይቭ ማድረግ አይችልም። ብዙ ይቸጋገራል፣ ቆዳዎቹ ይላላጣሉ፣ ለካንሰር ሊጋለጥ ይችላል። በጣም ብዙ ችግሮች አሉበት። ነገር ግን እኛ ኢትዮጵያውያን ከጥቁርም ሀገር ብትሄድ ከነጩም ሀገር ብትሄድ ትለምዳለህ። ስለዚህ ምን ማለት ነው? እነዚህ ነጭና ጥቁር የሚባሉት ህዝቦች ከዚህ ከኢትዮጵያ ኦሪጂናል እንትናቸው የወጡ ናቸው ማለት ነው። በሆነ ጊዜ ዲቤት አድርጓል እንትናቸው በኢንቫይሮንመንት ተጽዕኖ ሊሆን ይችላል ዋቴቨር። ከኛ ከኖርማሉ የሰው ዘር የመጀመሪያ ኦሪጂናል የሰው ዘር የሚባለው ከዚህ ኦሪጂናሊቲ የወጣ ነው ማለት ነው። አንዳንዱ ብዙ ጊዜ ይሄንን ነገር ምን ለማድረግ ይሞክራል። የለም ነጩና ጥቁሩ ተዳቅሎ ነው ሀበሻውን ያመጣው፣ እንዲያውም ሀበሻ ማለት ቅልቅል ማለት ነው ብለው ሁሉ ያወራሉ። ሀበሻ ባላባት ማለት ነው እንጂ የመጀመሪያ ኦሪጂናል ማለት ነው ሀበሻ ማለት። በቅድም ባልኩት የመጀመሪያው የሰው ዘር ቋንቋ በቅማንተኛው ሀበሻ ማለት ባላባት ማለት ነው። አባ ማለት አባት ነው፣ ሻ ያለው ነው። ሀበሻ ስታደርገው ባላባት አባት ያለው ወራሽ ማለት ነው። የምድሪቱ ወራሽ የዛ ጊዜ መሰረተው መስራቹ ማለት ነው። ይሄ ህዝብ ነው መስራቹ። ይሄ መስራች የሆነው ህዝብ ኦሪጂናል ነው። ለሌሎች ከዚህ ነው ሌሎች የሚወጡት እንጂ ከሌሎች ተቀላቅለው ተፈጠረ ብሎ ማሰብ የግምት ተኩስ ነው። በግምት ገምተምታ ነው ማለት ፈልገ ግደል አይነት ነገር ነው አተኳኮሱ ማለት ነው። ስለዚህ ትክክል አይደለም። ብዙ ጊዜ በተጣመመው ነው የምንረዳው እኛ ኢትዮጵያን። በጣም በሚያሳዝን ሁኔታ ፈረንጁም ምኑም እንደዚህ አይነት ነገር ሲያወራ ተቀብለን እናረግባለን። ኢትዮጵያ የሚለውን ራሱ እኮ ግሪክ አወጣችልን ብለው ነው በተደጋጋሚ አንስተዋል። ግሪክ አልነበረም ከነመፈጠሩ ኢትዮጵያ በነበረበት ዘመን እንኳን ግሪክ ግብፅና ሞሶፖታሚያ ራሱ አልነበረም ኢትዮጵያ የሚባለው ምድር በነበረበት ዘመን ማለት ነው። ስለዚህ ከዚህ አንጻር ማየት አለብን። ኢትዮጵያዊነትንም በዚሁ መንገድ ነው የምናየው፣ አበሻነትንም በዚህ መንገድ ነው የምናየው። አበሻ ቅልቅል ማለት አለ ምንም የትም ቦታ የለም። በየትኛውም የኢቲሞሎጂካል አናሊሲስ አበሻ የሚለው ቅልቅል ማለት እንደሆነ አያሳይም። በየትኛው ቋንቋ አረብኛ እንዳትለው በ6ኛው መቶ ክፍለ ዘመን የተፈጠረ ነው ከክርስቶስ ልደት በፊት። በየትም መንገድ አበሻ የሚለውን ስም ሊያወጣ አይችልም በኋላ መጥቶ ማለት ነው። እና እንዲህ አይነት እንትኖች አሉ። ዝሮ ግን ትክክለኛው ነገር ይሄ ነው። ኢትዮጵያ የዚህ ምድር ነው። አሁን ያልኩ እነዚህ ወራሽ የሆኑ ጥንታዊ ህዝቦች የሰው ዘር መገኛ አይደለም የሚባለው ያን የመሰረቱ ህዝቦች ዛሬም ድረስ ጠብቀውት የሚኖሩት ነው ኢትዮጵያ ማለት ይሄ ነው። ስለዚህ በዚህ ይሄንን መረዳት እንችላለን። ሌላው ኢትዮጵያ ስንል በኢንቫይሮንመንታል ፋክተርስ በቀላሉ የማይበገር ዘረመል ያላቸው ህዝቦች መገኛ ነው። ላይክ አሁን ሀበሻው ያልኩ ማለት በቅርቡ የሚወጡ ጥናቶች ራሱ በጣም የሚገርም ነው። የሀበሻው አድሚክስቸር ምናምን ብሎ ነው ምን የሚያወሩት ከኢትዮጵያ እንግዲህ ኦሪጂናል ነው አይደለ? ወደ ሚድል ኢስት ሄደ ምን ሄደ ተመለሰም አልተመለሰም ዙሮ እዚሁ ነው ያለው። የሰሜን ተራሮችን ከፍተኛ ቦታ ያለውን የኦክሲጅን እጥረት ያሁን የተቋቋመ ምንም አይነት የሳምባ ለውጥ ሳያሳይ ማለት ነው። በሂማሊያ አካባቢ ያሉት ሰዎች ሲጠኑ ከሰውነታቸው ውስጥ ሳምባቸው ተልቆ ተገኘ። እዛ ያለውን የኦክሲጅን እጥረት እንትን ለማለት ማለት ነው። እዚሁ ሰሜን ኢትዮጵያ ላይ ያለው አሁን ይሄ ሰሜን የሚባለው ተራሮች አካባቢ ያለው ደጋማ አብዛኛው ደጋ ነው የሚኖረው የአበሻ የሚባለው ምንም አይነት የሳምባ ለውጥ የለውም። የሳምባ መጠኑ ኖርማል ነው። በዛም ደግሞ ኖርማል እንትን አለው ብዙ ነገሮችን የመቋቋም እንዲያውም አሁን ባለፈው ተናግሬያለሁ ይመስለኛል የኢትዮጵያን ዲኤንኤ ማኒፑሌት እንዳይደረግ ራሱ ስጋት አለው። አሁን ለተለያየ መንገድ እንትን ሊጠቀሙበት ይችላሉ። ምክንያቱም እኛ ያለን የዲኤንኤ እንትን በጣም የሚገርም ነው። በሽታን በመቋቋም የተለያዩ ነገሮችን በመቋቋም ማለት ነው። ይሄ ኦሪጂናሊቲን ነው የሚያሳየው። መጀመሪያው ሰው ነው የተባለው ያን ነው የሚያሳየው ማለት ነው። የኛ የአበሻዎች ወይንም የኢትዮጵያን እንትን ማለት ነው ኦሪጂናል ቦታው ስላለን ማለት ነው። ኢትዮጵያ ጥንታዊ የእምነት ስርዓቶችን አጥብቃ የያዘች ቦታ ነች። ለምሳሌ ህገ ልቦናን ኢትዮጵያ ውስጥ ነው የምታገኘው። ሌላ ቦታ የፈለገ ብትዞር አታገኘውም። ህገ ልቦናን የሚመስል ነገር ልታገኝ ትችላለህ እንጂ ኖርማሊ የህገ ልቦና ክህነቱ ሳይቀር እኮ ነው ከነ ክህነቱ ከአዳም የመጣው ክህነት ሁሉ አለኛ ጋር በሚገርም ሁኔታ ማለት ነው። ኧረ በህገ ልቦና እኮ ክህነት የለም፣ ዝም ብሎ በደመ ነፍስ እኮ የሚደረግ ነገር ነው። ማን አለ እንዴ? መልከዘዴቅ ካህን አይደል እንዴ? ዮቶር ካህን አይደል እንዴ? በመጽሐፍ ቅዱስ እንኳን የተጻፈው ማለት ነው። እንዴት ነው ክህነት የሌለ? አዳም ካህን አይደል እንዴ? እንዴት ነው ይሄንን እንትን እነሱ ስላላወቁት ከአዳም ሲወርድ ሲዋረድ የመጣው ክህነት ነው እንዳለ የቀጠለው ማለት ነው። እንዲያውም ሳይበረዝ ሳይከለስ ለክርስቶስ ምሳሌ የሆነው ክህነት ራሱ ከዚህ ከአዳም የመጣው ነው። መልከዘዴቅ ነው ምሳሌው። ይሄንን ለዓለም አሳልፈው የሰጡ ናቸው። አየሁ ህገ ልቦና እዚህ ይገኛል። ህገ ኦሪትም እዚህ ነው የሚገኘው። ህገ ኦሪት፣ ህገ ልቦና፣ ህገ ወንጌል
እስልምናው ራሱ በኢትዮጵያ ምድር ነው የተፈጠረው። ይሄ አሁን ኢትዮጵያ የሚባለው ምድር ነው። ይሄ እንዴት አድርገህ የሚል ነገር ሊነሳ ሲል በኋላ አብራራዋለሁ። ከየት ጀምሮ ኢትዮጵያ የት እንዳረፈና ከየት እንደተመለሰ የሚያሳየው ነጥብ ላይ አነሳዋለሁ። ለእነዚህ ትልልቅ የእምነት ስርዓት ተብለው የሚወሰዱት እነዚህ ጥንታዊ የሆኑ ናቸው ተብለው የሚታሰቡት እነዚህ በሙሉ የሚገኝባት ኢትዮጵያ ምድር ነው። እነዚህ ልታገኝ አትችልም። ለጥንታዊነቷ በርካታ ማሳያ አላቸው። በርካታ ነገሮች ላይክ የካም ስልጣኔ እዚህ ነበረ፣ የፑንት ስልጣኔ እዚህ ነበረ፣ የዳማስ ስልጣኔ እዚህ ነበረ፣ የአክሱም ስልጣኔ፣ የላስታ፣ የጎንደር ብለህ እዚሁ አለ እኛ ጋር ታገኘዋለህ ማለት ነው። ስልጣኔዎች እነዚህም በሙሉ ከጥንት ጀምሮ ይዛ የዘለቀች በመካከል ችግሮች ቢፈጠሩም እነዛ ችግሮቹ በሂደት እያሉ ዙሮ አሁን ያለንበት ደረጃ ደርሰናል። አሁን የኮሰመንበት ዘመን ቢሆንም ግን ያን ሁሉ የጥንቱን ስልጣኔ ጠብቃ የኖረች ማሳያ የሆነ መረጃ ያላት ሀገር ነች ማለት ነው። ሌላው የኖህና የሚስቱ መቃብሮች በዚህ በኢትዮጵያ ውስጥ ተጠብቀው ይገኛሉ። ይሄ ትልቅ ነገር ነው። በነገራችን ላይ በየትም ሀገር የኖህ መቃብር የሚባል ሊኖር ይችላል። ሳሙኤል ሚስቱን በስምም አያውቋትም። የሚስቱ መቃብር ወይንም እዚህ ነው የተቀበረችው የሚል ሌላ ዓለም ብትሄድ አታገኝም። ሚድል ኢስት ሳሙኤል ሄደ እንደዛ አታገኝም። የኖህ መቃብር ነው የተቀበረው እዚህ ነው የሚባል እንትን አለ። ሳሙኤል ፓኪስታን ነው ወይ ሳሙኤል እንደዛ አለ ተብሎ ይነገራል። የሚስቱን ምን የሚል ግን የለም። ሲጀመር እነዚህ አይነት ነገሮች የሉም። እኛ ጋር ግን በአግባቡ ጠብቀን ለዛም የጸሎት ስርዓት ዘርግተንላቸው ማለት ነው። ሜታይክል በአመት 2 ጊዜ የሚቀደስ ድግና ነው ያላት ጭልጋ። ምዝገኒ ድግና ከጥንት እንደዛ ነበረ። በኋላ ይሄ ዘመነ መሳፍንት መጥቶ ነገሮችን ካበላሻቸው በኋላ ከዛ የነበረው ጸሎት እንዲቆም ተደርጓል እንጂ በጎንደር ዘመን ራሱ በፋሲል ጸሎት ይካሄድ ነበረ። ፋሲል ግንብ ታችኛው የምድር ግንብ ቤት ማለት ነው። ከሱ በር ላይ ጸሎት ይደረጋል። እሱ ማስተናገጃ ነው የነበረው። አይቀርም ነበረ እሱ ስርዓቱ። ለምን የኖህን መቃብር ሲረከቡ እና ግንብ ሊሰሩበት ሲል በሱ መታሰቢያ ነው የተሰራው። በዛ ቃል ኪዳን ነበረ። የወንበርነቱ የእንበረምነት መቀመጫ ከሱ ተነስቶ ወደ ከርከር ሂዶ አረፈ ማለት ነው። ከርከር መጨረሻ ላይ ቆመ። በዛ ነገር በዚህ ሂደት የመጣ ነው። ይህን ስርዓት ሁሉ ጠብቀን ያለ ነው እኛ ኢትዮጵያን። አሁን ይሄ ኦሪጂናሉ የሰው ዘር መገኛ የሆነው መሬት ላይ ነው የምናገኘው ማለት ነው። ይሄ በጣም የሚገርም ነገር ነው። ሌላው ኢትዮጵያ ለዓለም ስልጣኔን እና የእምነት ስርዓትን ያስተማረች ያሰለጠነች ምድር ነች። ኢትዮጵያ ለዓለም የህገ ልቦና ስርዓትን ሌሎችም ስርዓቶች በሙሉ ለዓለም ያስተላለፈችው ኢትዮጵያ ነች። ከዚህ ነው የሰው ዘር ወደ ዓለም የሰፋው ማለት ከዚህ ነው የሄደው ማለት ነው። የእምነት ስርዓቱ በሙሉ የሄደው እዚህ ነው። የሃይማኖቱ ወደ ተለያዩ ዓለማት የደረሰው ከኢትዮጵያ ተነስቶ መሆኑን እናውቃለን ማለት ነው። ሌላው ደግሞ ኢትዮጵያ የኢጂፕሽያን ስልጣኔ የሜሶፖታሚያ ስልጣኔና ሌሎች ስልጣኔዎች መነሻ ነች። አሁን ይሄ ሞደርን ኢጂፕቶሎጂስ የሚባሉት እንትናቸው የደረሱበት ድምዳሜ ምንድን ነው? የግብፅ ስልጣኔ ከሰሜን በኩል ይሄ አሁን ፈረንጁ ከግሪክ ከምን የመጣ ነው ብሎ ነው የሚያስቡት የነበረው። እንደዛ ሳይሆን አሁን ሲጣራ ከታች የመጣ ነው የሚለው። ኢት ኬም ፍሮም ሳውዝ ነው የሚሉት። ኢጂፕሽያን ሲቪላይዜሽን ኬም ፍሮም ሳውዝ ነው። በተለይ ደግሞ በኑቢያ በታች መጣ ነው። ኑቢያ ወዘ ፓርት ኦፍ ኢትዮጵያ። በኋላ እመጣዋለሁ። ይሄን ራሱ የኢትዮጵያ አንድ ክፍል ነው ኑቢያ። እንደገና ደግሞ ከኢትዮጵያ አሁን ጣና አካባቢ የነበረው ስልጣኔ የነበረው የእምነት ስርዓት ሌላው ወደ ኑቢያ ነው ሄደው። በቅርቡ በሽንፋ ወንዝ ላይ በተደረገው ጥናት የሰው ልጆች ከዚህ ከጎንደር አካባቢ ወደ አባይን ተከትለው የሄዱበት ከሽንፋ ወደ አባይ እንደዛ አድርገው ወደ ኢጅፕት ሌላው እንደሄዱ ወደ ኑቢያ ብለው ሌላው እንድየሰፋ እንደመጣ የሚያሳይ ማስረጃ አለ። በቅርብ ጊዜ የወጣ ጥናት ነው ይሄ። አዲስ አበባ ዩኒቨርሲቲ አካባቢ ከሌሎች ጋር ሆነው ባጠኑት ይመስለኛል። እሱ የዛሬ ዓመት ነው ምናምን ወይም ከዓመት በፊት እንደዛ የተለቀቃለ። ይሄንን መመልከት እንችላለን ማለት ነው። የስልጣኔ አባቱ እኛ ኢትዮጵያውያን ማለት ነው። ይሄንን ማወቅ ያስፈልገናል። ሌሎችም ቢሆን እንደዛ ነው። ሌላው ኢትዮጵያ በዓለም የመጀመሪያውን የሰው ልጆችን ቋንቋ ጠብቃ የኖረችው የመጀመሪያውን የቅማንተኛ ቋንቋ የመጀመሪያ ሰው ልጆች ቋንቋ ነው። በምን ይታወቃል? የመጀመሪያው የሰው ልጆች ሃይማኖት እየተቀደሰበት ስለሆነ። በምን ይታወቃል? ቀደምት የጥንት የቦታ ስያሜዎቹ በዛ ስለሆኑ ትርጉም ያላቸው የመጀመሪያ ቀደምት የቦታ ስያሜ ኢትዮጵያ ነው አንዱ። ኢትዮጵያን በሌላ ማንም ሊተረጉሙ አይችልም። የሰው ዘር መገኛ ከሆነ የመጀመሪያዎቹ ሰዎች ናቸው ስም ያወጡለት ማለት ነው። ግሪክ የለ፣ ግብፅ የለ፣ ሳምበዲ ኤልዝ የለም አልነበረም። ስለዚህ ያ ቋንቋ የመጀመሪያው ቋንቋ እንደሆነ መገመት በጣም ቀላል ነው ማለት ነው። ይሄንን ጠብቃ ትኖራለች። ህገ ልቦና የሚቀደስበት ማለት ነው። ቅማንተኛ የህገ ልቦና መቀደሻ ነው። የህገ ኦሪትም መቀደሻ ነው። ኢቭን የህገ ኦሪት የመጀመሪያ ጽሁፎች ራሱ በዚህ ቋንቋ የነበሩ ናቸው። ጠፍተው ነው እንጂ በዚህ ቋንቋ ነው የነበረው። ይሄንን ማየት ያስፈልጋል። ለምን
ይህንን በኋላ ሜቢ ማንሳት እንችላለን። ይሄ ሙሴ የነበረበት ዘመን ኢብራይስጥ የሚባል ቋንቋ አልነበረም፣ አረማይክ የሚባል ቋንቋ አልነበረም፣ ሌላ ቋንቋ አልነበረም። ማለት እነዚህ አሁን መጽሐፍ ቅዱስ ተጽፎባቸዋል ተብለው የምንጠቀምባቸው እንትኖች ቋንቋዎች ማለት ነው። ላይክ አንደኛው ኢብራይስጥ ነው አይደለ? ሌላው ምናልባት አረማይክ ሊኖር ይችላል። ከዛ ደግሞ ግሪክ ነው። እነዚህ አልነበሩም ጭራሽ። ይሄ እንትን በነበረበት ዘመን ማለት ነው። በስነ ጽሁፍም አልነበራቸውም። እነዚህ ስነ ጽሁፍ የነበራቸው እዛ ሚድል ኢስት የነበሩት እነዚህ አሁን ቅድም ሳወራ የነበርኩት ነው። የከነዓን ዘሮች የሆኑት እነዚህ ቅማንቶች ናቸው። መቀደሻው የኦሪቱ ቅማንተኛ ነው ማለት ቤተ እስራኤላውያን የሚቀድሱበት በቅማንተኛ ነው። እነሱ ቋረኛ የሚሉታል፣ ምንም ይበሉታል፣ ያው ነው፣ አንድ ነው። በዚህ ቋንቋ ነው የሚቀደሰው። በዚህ ቋንቋ ይቀደሳል ማለት የመጀመሪያውን ስርዓት እነ ሙሴ ሲሰሩት በዛ ነው ማለት ነው። ታቦተ ጽዮንን ይዘው ሲመጡ በዛ ነው የሚቀድሱት ማለት ነው። ግዕዝ ጨምረውበታል። ግዕዝ የጨመሩበት ደግሞ በምንድን ነው? በስነ ጽሁፍ ነው። እንትን በ4ኛውና በ5ኛው መቶ ክፍለ ዘመን ከክርስቶስ ልደት በኋላ መጽሐፍ ቅዱስ ወደ ግዕዝ ተቀይሯል። ፊደል ተስተካክሎ ተጽፎ ማለት ነው። ከግሪኩ ወደ ግዕዝ ተቀይሯል። ያን ጊዜ የኦሪት ለነሱ የሚመቻቸው ወስደው ይጠቀማሉ። በሂደት የነሱም እንትን አድርገው ተጠቅመውታል። ለሃይማኖቱ ግዕዝን አብረው አቀላቅለው ይጠቀሙታል። ግን ዋናው የነበረው ከጥንት ጀምሮ የአባቶቻቸው ቋንቋ ነው። ያ ቋንቋ ነው። ስለዚህ እነ ሙሴ የሚጠቀሙት ቋንቋ እሱ እንደነበረ የሚያሳይ ነገር አለ ማለት ነው። ሌዋውያኖቹ እነዚህ ናቸው ማለት ነው። ለምን ታቦተ ጽዮን እንዴት ይዘው ይመጣሉ? ይሄ ደግሞ መሆኑ የምታውቃሉ ምንድን ነው መሰለ? በደም አንድ ነን ቤተ እስራኤላውያን እና እኛ 100% በዲኤንኤ አንድ አይነት በቋንቋ አንድ ነን። የሃይማኖት ልዩነት ብቻ ነው ያለን። ከጥንት ደግሞ ቅማንቶቹ እዛም እስራኤል የሚባለው ምድር ነበሩ። ባህር ቆሞልወል ለማገብ የሚባሉት እኮ የድግናዎቹ እዛ እኮ ያሉ ናቸው። እዛ የእኞቹ ማለት ነው። ኦሪት መጥተው በኦሪትን ካልተቀበላችሁ የሚል ጫና ሲመጣ ነው እዛ ጥለው ወደ እናት ሀገራቸው ወደ ዋናው ሀገር ወደ ወንድሞቻቸው ወደ ወገኖቻቸው መጥተው የቀላቀሉት። እነዛም በኋላ አልቀረላቸው ታቦተ ጽዮን ይዘው መጡ። ሲሰደዱ 2 ዙር ሆነው መጡ ማለት ነው። በ722 አሶር እንትን ሲወራቸው በኋላ ደግሞ ናቡከደነፆር ሲያፈርሰው ታቦተ ጽዮን ይዘው መጥተዋል። ወደኛ መጥተው ወደ ኮር ሴታቸው መጥተው ተቀምጠው ኖረዋል ማለት አንድ ነን፣ ልዩነት የለንም። በደንብ በቋንቋ በብዙ ነገር ማለት ነው። ይሄን ማየት ይቻላል ማለት ነው። የቀዳማዊ እንደሆነ ቅድም እንዳነሳሁት የሕገ ልቦና መቀደሻ ሆኖ ማግኘታችን ነው። ከዚህ የሚቀድም አለ ብዬ አላምንም። ሜቢ ሳይንሱ ሌላ ሊሆን ይችላል የሚያነሳው ከእንትኑ ማለት ነው። ላይክ ቀደም ብለው የሚያነሱት የኢጂፕሽያን ቋንቋ ነው የሚሉ አሉ። አንዳንዶቹ አረ የቻይና ሳይቀድም ይቀራል የሚሉ አሉ። አይ ታሚል ነው የሚቀድመው የሚሉ አሉ። ብዙ ትንታኔዎች አሉ። ኤኒዌይስ ምንም ይሁን ምን ግን ከእንትኑ የሰው ልጆች ከሚጠቀሙት አገልግሎት ላይ እያዋሉት ካሉትና ሕገ ልቦና ቀዳማዊ የአዳም ቋንቋ ነው ተብሎ ከሚታሰበው አንጻር ስንመለከተው ግን የመጀመሪያ ቋንቋ ነው። የመጀመሪያ መቀደሻ ቋንቋ ነው ማለት ነው። መቀደሻ የሆነ ቋንቋ ነው ማለት ነው። ይሄንን ማየት ይኖርብናል ማለት ነው። እስከ ዛሬ ድረስ ሕገ ልቦናው ሌላ ቋንቋ ይቀላቀልበትም በዚህ ነው የሚቀደሰው። ሌላው ኢትዮጵያ ለበርካታ ጥንታዊ የዓለም ስያሜዎች ማውጣታለች፣ ስያሜ ሰጥታለች ማለት ነው። የቦታ ስያሜዎች፣ የሰው ስያሜዎች የተለያዩ። ለምሳሌ በቀላሉ ለማሳየት ጥንታዊያን ለምነው አዳም በግዕዙ ካለው ትርጉም ይልቅ በቅማንተኛ ያለው ትርጉም ነው ትክክለኛው። አዳም የሚለው ትርጉም ማለት ነው። አዳም አድ በቅማንተኛ እሁድ ነው። አም ባለቤትን ያመለክታል። አዳም ላይ ጎጃም ትላለ፣ ጎዛ ብለ ጎዛም ትላለ። ልክ እንደዚህ ማለት ነው። ግርብ ብለ ግርቢያም ትላለ። እንደዚህ አድ ብለ አዳም ስትል የእሁድ ጌታ ባለ እሁድ፣ የእሁድ ባለቤት፣ የእሁድ አለቃ ማለት ነው። ለምን በዕለተ እሁድ ነው ፍጥረት የተጀመረው። ያን ፍጥረት በዛ ያን እሱ በዕለተ እሑድ እግዚአብሔር የጀመረውን የፈጠረውን ፍጥረት በሙሉ ለማን ነው? ዓርብ ለፈጠረው ለሰው ልጅ ነው የሰጠው። ዓርብ የዛ ሁሉ ባለ እንትን ነው ማለት ዓርብ የተፈጠረው አዳም የዚህ ሁሉ ስነ ፍጥረት በምድር ላይ ያለው ፍጥረት በሙሉ ገዢ፣ አስተናባሪ፣ አስተባባሪ፣ ጠባቂ ነው አዳም። ለዛ ነው አዳም የተባለው። ሔዋንንም ወሰደው። ሔዋን አሁን በምንድን ነው ህይወቴ ይላታል። ህይወቴ ነው እንደዛ ይላሉ። ኦኬ ህይወቴ ማለት ነው ይላሉ። እንዴት? በምንኛ ግዕዝ እንዴት ህይወት ይሆናል? ይሄ ሔዋን እንዴት ሆኖ ነው ህይወት የሚሆነው? ይሄ ሔዋን የዋን ነው። ይዋን ማለት ደግሞ ዋን ማለት ህልውና ህይወት ማለት ነው። ይህ ደግሞ የኔ ማለት ነው በቅማንተኛ። ይህ አባ ስለሆን አባቴ ማለት፣ ይህ ገና እናቴ ማለት ነው። ይህ ዘን ወንድሜ ማለት ነው። እንደዛ ማለት ነው። ሰው ይዋን ማለት ህልውናዬ፣ ህይወቴ፣ ኑሮዬ ማለት ነው። ምንም ወዲያ ወዲህ የሚያጠራጥር ነገር የለውም። ይሄ ዝም ብሎ አይደለም እንደዛ የሚመጣው ማለት ነው። እንዲህ አይነት ትርጉም ሊኖር አይችልም። ቅማንተኛ ከጥንታዊ የመጀመሪያው ቋንቋ ባይሆን ማለት ነው። ሌላው ኢትዮጵያ ነው። ኢትዮጵያ ውብ ምድር፣ አስደሳች ምድር፣ ቆንጆ ምድር ማለት ነው። ቅድም ተናግሬያለሁ። ኑቢያ የኖህ ምድር ማለት ነው። በነገራችን ላይ የኖህ ምድር እንደገና የጎልፍ ምድር
ሰማይና ምድር የሚያቀላቀል ጎርፍ ያለበት ምድር እንደማለት ነው። ኑቢያ ኖህም የኖህ ምድር ማለት ነው። ኖህ በዛ አካባቢ ነው የነበረው ተብሎ ይታሰባል። አሁን ለምን ኢት ዋዝ ፓርት ኦፍ ኢትዮጵያ አሁን ያለው ኢትዮጵያ ራሱ ኑቢያ የሚባለው በቅርብ ጊዜ እኮ እንትን ያለው ምናልባትም በዚህ በ16ኛው ወይ በ15ኛው መቶ ክፍለ ዘመን በዛ የእርስ በርስ ጦርነት እርስ በርስ ስትጋደል የነበረው ኢቨን በጎንደር ከጎንደሪያን ትንሽ ቀደም ብሎ በነበረው እኮ ኑቢያ እንትን ያደረግ ነበረ፣ ግብር ይከፍል ነበር። የበቅሎ ነው የፈረስ ግብር ምናምን እያመጡ የሚሰጡ የነበሩ አንድ ፓርት ነበረ። ይሄ ኪንግደም ነበረ። የአንዱ የኢትዮጵያ ኤምፓየር አንድ ኪንግደም ነው የነበረው የሱዳን የሚባለው ማለት ነው። ይህንን ማወቅ አለብን። ያን ማየት እንችላለን። ኑቢያ ሌላው ኢያሪኮ ነው። ሚድልስ ብትሄድ ኢያሪኮ ነው። አሁን ነው ሚድልስ የሚባለው። እሱም የራሱ ስም አለው። ኢያሪኮ የሪኮ ነው። የሪኮ ጀሪኮ ይለዋል ፈረንጁም፣ ጀሩሳሌም እንደሚለው ኢየሩሳሌም ነው ትክክለኛው። የሪኮ የሰው መንደር የሰው መኖሪያ ማለት ነው። ለመጀመሪያ ጊዜ ከተማ መንደር የተመሰረተበት ነው ኢያሪኮ። ኦልደስት ሲቲ ኢን ሚድል ኢስት የሪኮ ይባላል። የሪኮ ማለት ኮ ያው ነው። እኛ ጋር ሳይኮ፣ ጃኒኮ፣ ዋይኮ፣ ደረንኮ ምናምን የሚል በሽ ነው ቦታ። ኮ ማለት ቦታ ነው፣ መንደር ማለት ነው። ሌላው ኢየሩሳሌም ነው። ኢየሩሳሌም ሰብአዊ ሰላም፣ ፍትሃዊ ሰላም ማለት ነው። የመልከጼዴቅ መቀመጫ ቦታ ነው። ፍትሃዊ ንጉሥ ስለሆነ ፍትሃዊ ሰላም፣ ሰብአዊ ሰላም ተብሏል። ኦኬ አረቢያ የሚለው ራሱ የእህል ምድር ማለት ነው። ዩ ኖው ሂስትሪ ኦፍ ፈርታይል ክሪሰንት የሚባል አለ። የሞሶፖታሚያን ጨምረ እስከ ከነአን ላንድ እስከ ከነአን ምድር ወደ ምዕራብ መጥተህ የምታገኘው ክሪሰንት የጨረቃውን ሩብ የሚመስለው ማለት ነው የታጠፈው እሱ በሱ ምን የእህል ቦታ ስለነበረ ዋናው የስልጣኔ እዛ አካባቢ የመጣበት ምክንያት ደግሞ በግብርናው ነው። ብዙ እህል ይመረትበት ስለነበረ አረቢያ ተብሏል። ቢያ ላንድ ነው። ኢትዮጵያ እንዳልነው ቅድም ላንድ ነው። ብዙ ነው። በነገራችን ላይ እንደዚህ የሚጠሩ በጣም ብዙ ናቸው። ቢያ፣ ሰርቢያ፣ ኑቢያ፣ ዛምቢያ፣ ጋምቢያ፣ ናሚቢያ፣ ሊቢያ የሚሉት በሙሉ ትርጉም አላቸው። እንዲህ ነው። ስለዚህ ይሄ አረቢያ የሚለው ራሱ በአረብኛ ትርጉም የለውም። በምንም መንገድ አታገኝም። በአረብኛ መምጣው በሌላ ቋንቋ አረቢያን ሊተረጉምልህ የሚችል ማንም የለም፣ አጠጋግቶ የሆነ ነገር ካልሆነ በስተቀር ማለት ነው። እኛ ጋር ከዚህ በፊት እንደተናገርኩት ጭልጋ አካባቢ ወደ ዳንጎራ ስትሄድ አረቢያ ጊዮርጊስ የሚባል ቦታ አለ። ኢቭን ጋዛ የሚባል ጋዛ ማርያም ነው ጋዛ የሚባል ቦታ ራሱ አለ። እኛ ጋር ዳዛ አካባቢ ይመስለኛል አለ። ጭልጋ ስትሄድ አለ ይሄ ነገር። ኢትዮጵያ ይህን ትመስላለች ማለት ነው። ታንክ መልካም እንግዲህ ኢትዮጵያ ወይም አጠቃላይ አሁን ኢትዮጵያ የድሮ ምድር ማለት ነው ምን ላይ ነበረች ወይም ደግሞ ብቻ ሀገር የነበረችበት አጠቃላይ ታሪኳ መነሻዋን በተለያዩ ማሳያዎች አንስታል። ሌላም ሀሳብ በዚህ ጉዳይ ያለው ሰው ካለ መጥቶ ማቅረብ ይችላል። በዚህ አጋጣሚ ምናልባት አሁን ኢትዮጵያ የት ተጀመረች ማለት መጀመሪያ ኮርስቴቱ የተጀመረበት መነሻው የት ነው፣ በኋላስ እስከ የት ድረስ ሰፋ ወይም ደግሞ የት ደረሰ የሚለውን እሱን ማንሳት ያለብን ይመስለኛል። ምክንያቱም አሁን ካለው ጋር ማነጻጸርም ስላለብን እንግዲህ በዚህ ጉዳይ የተጻፉ ማስረጃዎች ይኖራሉ። ቅድም ስትለው እንደነበረው ጂኦግራፈሮችም ይሆናሉ፣ ሚስዮናውያንም ሊሆኑ ይችላሉ፣ የታሪክ ተመራማሪዎች ራሱን ችሎ በዚህ ጉዳይ ታሪክ የሚጽፉ የሚያጠኑም ሊሆኑ ይችላሉ። ኢቭን ቋንቋን የሚያጠኑ ሰዎችም በሄዱበት አጋጣሚ የሚጽፏቸው ነገሮች ይኖራሉ። ስለ ቅማንት ቋንቋ የጻፉ ሰዎች ስለ አካባቢው ጽፈው ስለሄዱ እንደገና ታሪክ ሊያጠኑ መጥተው የቅማንትን ቋንቋ በተወሰነ መልኩ ጽፈው የሄዱ ሰዎችን ከዚህ በፊትም ስናነሳ ስለነበር በየትኛውም አጋጣሚ ግን ኢትዮጵያ የት ተጀምራ እስከ ሰፋች በሚለው ጉዳይ ላይ የተጻፉ ትክክለኛ ማስረጃዎች ካሉ እነሱን በአጠቃላይ ብታነሳቸውና በተለይም ኢትዮጵያ የሚለው ከስያሜያቸው አንጻር ቅድም ስታነሳ የነበረው ከቅማንተኛው ጋር ብዙ የሚገናኝ ነገር አለው። ይህን በተመለከተ ሌሎችም ቋንቋዎች በእኛ ቋንቋ እንደዚህ ትርጉም አለው የሚልም ካለ እሱም ሌላ ማሳያ ሊሆን ይችላል። ያም ሆነ ግን ይህን ጥያቄ ሰፋ አድርገን ብንመለከተው ወደ አንተ ልምጣ። ኢትዮጵያ የት ተጀመረች እስከየትስ ደረሰች የሚለው ነገር ለማንሳት እንግዲህ ኢትዮጵያ የሚባለው ምድር ለመጀመሪያ ጊዜ ሰው የሰፈረበት ቦታ ነው ኢትዮጵያ የተባለው። እነዛ ሰዎች ኢትዮጵያ ብለው ስም አወጡለት፣ የመጀመሪያው ምድር ማለት ነው። ኢትዮጵያ ብለውታል። ሜይ ቢ በሃይማኖቱ ከጥፋት ውሃ በኋላ ሊሆን ይችላል። በሳይንሱም መጀመሪያ ይሄ ምድር እንትን ያደረጉት ሰው የሚባለውን ነገር ሞደርን ሰው ያልነው ቅድም ያልነውን እነዛ ቋንቋ ሲጀምሩ በቋንቋቸው ኢትዮጵያ ብለውታል። ውብ ምድር ብለው ስም አውጥተውለታል ማለት ነው። የመጀመሪያዎቹ ስም ያወጡለት ምድር ነው ይሄ ማለት ነው። የት ሊሆን ይችላል? የኔ ግምት አሁን ያለው ጣና አካባቢ ነው ብዬ አምናለሁ። በእኔ ግምት ማለት ነው። በተደጋጋሚ ባሉት እንትኖቹ ማለት ነው መረጃዎቹ በተደጋጋሚ በሚያሳዩት እንትን ስትመለከት ማለት ነው የመጀመሪያው እዛ አካባቢ ልጅ ፖይንቱ ዞሮ ግን አሁን ኢትዮጵያ የሚባለው ምድር ላይ ነው። አሁን ኢትዮጵያ ተብሎ የሚጠራ አካባቢ ነው የመጀመሪያው የነበረው ማለት ነው።
ይኸውም አሁን ኢትዮጵያ ተብሎ የሚጠራው ምድር የሰው ልጆች መገኛ ስለነበረ ያ ነው መነሻው ማለት ነው። የመጀመሪያው ፖይንቱ እሱ ጋር እዛ አካባቢ ነው ያለው ማለት ነው። በተለይ ደግሞ ባህር ደንቢያ አካባቢ ነው። አሁን የጣና ባህር ማለት ባህር ደንቢያ ነው። በነገራችን የጣና በኋላ ነው ያሉት። እንደዚህ አይደለም። ዛና ነበር እንዲያው የሚባለው ባህር ሰና ነው። ሰና ተቀየረና ጣና ሆነ። በኋላ ለዚህ ደግሞ ሪዲፋይን አደረጉት ደብተራዎቹ ማለት ነው። ጻና በደመና ማለት ነው ብለው አመጡና በቃ ተረጉሚ ትደረጉሚ ያደረጉት። በቃ እንደዚህ አይነት ነገር ግን ከዛ በፊት ባህር ደንቢያ ነው የሚባለው። ባህር ሰናም ይባላል። እንደዛ ነው የነበረው ጣና ማለት ነው። በዛ ዙሪያ ነው ህይወት የጀመረው ተብሎ ይታሰባል። ምክንያቱም ጥንታዊ የሆነ ብዙ ነገሮችን ስለምናገኝ ማለት ነው እዛ አካባቢ ማለት ነው። ሳይንሱ ደግሞ አፋር ዲፕሬሽን ነው ብሎ ያምናል። እሱም ቢሆን ምንም የራቀ ነገር አይደለም። አፋር ዲፕሬሽን ስትመለከተው የበረሃ ነው፣ የእሳተ ገሞራ ሀገር ነው። በዛ ጊዜ ሰው ይኖራል እዛ ወይስ ከሌላ የነበሩ ሰዎች ተወስደው ነው ፎሲሉ እዛ ጋር የተገኘው? እዛ ጋር እንትን ተደርጎ ተቀብሮ ነው ከዛ ሲኖሩ ስለነበረ ነው የሚል ጥያቄ መጠየቅ መሰረታዊ ነገር ነው ማለት ነው። ዋቴቨር ሳይንሱ የሚለውም ሃይማኖቱ የሚለውም ቢሆን አሁን ያለው ኢትዮጵያን ምድር አይለቅም። ከዛ አካባቢ ነው ማለት ነው። ኢትዮጵያ ሰዎች እየበዙ አገር እያሰፉ ሲመጡ ኢትዮጵያ ማብራ እየሰፋች መጣች። ሌላ ስም አላወጡም። ሲሰፋም ኢትዮጵያ ነው። መጀመሪያ ኢትዮጵያ ነው። እየሰፋ በሄደ ቁጥር ሰዎች እነሱ ናቸው፣ ኢትዮጵያ ነው። ቋንቋቸውም አንድ ነው። እያሰፉት ሲሄዱ ኢትዮጵያም እየሰፋች መጣች ማለት ነው። በዛ ዘመን ሰው የሰፈረበት ቦታ ሁሉ ኢትዮጵያ ይባላል። የመነሻው የመጀመሪያው ህዝብ መኖሪያ የሆነው ማለት ነው። ቀስ በቀስ ሁሉም አፍሪካ ዛሬ የአፍሪካ ካርታ ተብሎ የምናየው አፍሪካ የሚባለው እርሱ በሙሉ ኢትዮጵያ ሆናል። ቀስ በቀስ የሆነው በኋላ የሰው ልጆች ከአፍሪካ ወጥተው መካከለኛው ምስራቅ ሲጓዙና ሂደው የሞሶፖታሚያ የምን ላንድ ኦፍ ከነአን የሚባሉትን እነዚህን እየመሰረቱ ሲሄዱ እነዚህ ኢትዮጵያውያን እነዚህ ራሳቸው ማለት ነው ከዚህ ተነስተው ሲሄዱ ይሄ ቦታም አብሮ ኢትዮጵያ ተብሏል። ዛሬ ከሞሶፖታሚያ ጀምረ ያለውን ከሱሪያ ወደዚህና እሱን ጠቅልህ ማለት ነው። ይሄ አሁን ሳውዲ አረቢያ ምናምን የመን የሚባለውን ይዘው እስከ ሚዲያን የሚባለውን በዛኛውም ደግሞ እንትን እስከ ሊባኖስ ድረስ ያለውን ይህን ሀገር በሙሉ ፓለስቲን ጨምረህ በሙሉ የኢትዮጵያ ክፍል ነበረ ማለት ነው። ይሄ ኢትዮጵያ ነው የሚባለው። እነ ዊንደርሰን የሚባለው ሰውዬ በ1935 በጻፉት በሰራው መጽሐፍ አይ ቲንክ ሪሰርች ሪፖርት ይመስለኛል ሰው አረቢያ ወዝ ፓርት ኦፍ ኢትዮጵያ ይላል። አንድ አረብስ ወር ሰርቫንት ኦፍ ኢትዮጵያንስ ይላል። የኢትዮጵያን አገልጋዮች ነበሩ ነው የሚለው አረቦችን ራሱ እንጂ አረብ ራሱን ችሎ የሰለጠነ ስልጡን ህዝብ አልነበረም በዛ ጊዜ። የኢትዮጵያውያን ናቸው። በዛ ሰፍሬን የምታገኘው ህዝብ የስልጣኔ ባለቤት ኢትዮጵያዊ ነው ማለት ነው። ምን ማለት ነው ኢትዮጵያዊ ነው ስትል በሌላ መንገድ በሃይማኖቱ አንጻር መተንተኛ ስትሄድ ካማዊ ህዝብ ነው ማለት ነው። ሌላ ህዝብ አልነበረም። ይህንን ነገር ነው እንዲያውም እነሳ እንትን የሚያደርጉት ማለት ነው። መጽሐፍ ቅዱስም ይህን ነገር ይነግረናል። መጽሐፍ ቅዱሱ አፍሪካን ሙሉ በሙሉ አፍሪካ የሚባለውን ላንድ ኦፍ ይሄ ምንድን ነው ካም ብለው የሚጠሩት ካም ምድር የሚባለው በሙሉ ምንድን ነው የሚሉት ኢትዮጵያ ነው የሚባለው። ሲጠራ እንደዛ ነው። ባህሩ ራሱ አትላንቲክ ውቅያኖስ ብለው በኋላ አሁን ቅርብ ጊዜ ቀየሩት። የኢትዮጵያ ባህር ነው የሚባለው። ኢትዮፒክ ኦሽን ይሉታል ወይ ደግሞ ኢትዮጵያን ሲም ይባላል። እንደዛ ነው ሲጠራ የነበረው። በአትላንቲክ ውቅያኖስ ማለት ምን ማለት ነው? ከአፍሪካ በስተምዕራብ ያለው ማለት ነው። ከደቡብ አፍሪካ ጀምረ እስከ ሜዲትሬኒያን ባህር ያለው በዛ በኩል ያለው ሀይቅ ወደ አሜሪካ የሚሄደው እሱ አትላንቲክ ኦሽን ይባላል። ያም ራሱ የኢትዮጵያ ባህር ነው የሚባለው ሲጠራ በራሱ ማለት ነው። ይሄን ስትመለከት ወደ ምን ሆኗል? አድጎ ሙሉ በሙሉ አፍሪካን አጠቃሏል ማለት ነው። ከዛ በኋላ ደግሞ ሚድል ኢስትን አጠቃሏል። ኦኬ፣ በዚህ ጉዳይ የተጻፈ ነገር አለ ወይ? ከላይ አንዳንድ ነገሮችን እንዳነሳ ሆኖ እንደተጠበቀ ሁለት መጽሐፎችን የተጻፉ ላምጣ። አንደኛ ጆሮም ሎቤ የሚባለው ፋዘር ጆሮሜ ሎቤ ይሉታል። ጆሮም ሎቤ የሚባል በ1684 ይመስለኛል አንድ ያሳተመው መጽሐፍ አለ። ቮያጅ ቱ አቢሲኒያ የሚል መጽሐፍ አለ። እዛ ጋር ምን ይላል? The empire of Abyssinia has been one of the largest, which history gives us an account of. It extends formerly from the Red Sea to the Kingdom of Congo and from Egypt to the Indian Ocean. ኢትዮጵያ ማለት ይሄ ነው። እርሱ በተረዳው ማለት ነው። ምንድነው የሚለው? ከቀይ ባህር ጀምረ እስከ ኮንጎ ዲሞክራቲክ ኮንጎ የሚባለው ማለት እስከዛ ራሱ የተዘረጋ ነው አለ ወደ ምዕራብ አቅጣጫ ሲሄድ። ከዛ ደግሞ ከግብፅ አለ ደግሞ ላይ ያመጣው ከግብፅ ጀምሮ እስከ ህንድ ውቅያኖስ አለ። ህንድ ውቅያኖስ ከየት ነው አለው? ከኬንያ ጀምረ ከሶማሊያ ጀምረ ከጅቡቲ ጀምር እስከ ደቡብ አፍሪካ ድረስ ማዳጋስካር የሚያካትት ነው። እስከዛ ይሄዳል አለ።
ይሄን ነው የሚሉት። ኢቭን የእንትናን ተክለ ጻድቅ መኩሪያ በጻፈው መጽሐፍ የኢትዮጵያ ታሪክ የሚለው ይሄ ኑቢያ ምናምን የሚለው ማለት ነው። ኑቢያ አክሱም እና ዛጉዌ ብሎ የጻፈው መጽሐፍ ላይ ማለት ነው። የንግስት ማክዳ ግዛቷ በደቡብ እስከ ኒያንዛ ባህር ድረስ ይሄዳል አለ። ኒያንዛ ማለት ቪክቶሪያ ማለት ነው። በታንዛኒያ ኡጋንዳ እና ኬንያ መካከል የሚገኘው ሐይቅ ማለት ነው። እርሱ ነው ኒያንዛ። ኢቭን በኬንያ በኩል ኒያንዛ የሚባል አውራጃ አለ። የእኛ አባቶች ሲቀድሱ ኒያንዛን ይጠቅሱታል፣ ሜንሽን ያደርጉታል። ምክንያቱም ዴር ዋዝ ሪሊጂየስ ሴንተር ዴር ኒያንዛ ብለው ነው በቃል የሚጠሩት። ምንም እንትን ለውጥ የለውም ማለት ነው። ልክ እስራኤል ሀገር የነበራቸውን ድግና እንደሚጠሩት ሁሉ ኬንያ ውስጥ ያለውን ሁሉ ይጠሩታል። ሌላም ቦታ አፍሪካ ያለውን ቦታ ይጠሩታል። እስከዚህ ነበረ ማለት ኦልሞስት አፍሪካን ያካትታል ማለት ነው። የጀሮሜ ሎቤ የጻፈው የምንመለከተው ሌላው ሁለተኛ መጽሐፍ ላንሳ። A new collections of voyages and travels into several parts of the world የሚባል መጽሐፍ አለ። ይሄ ከግራኝ መሐመድ ጦርነት በኋላ የመጡ እነዚህ ሚሽነሪ የሚባሉ አሉ፣ ከፖርቹጊዞች ጋር የመጡ ማለት ነው። እነሱ የጻፉት በእንግሊዝኛ ያልተተረጎመ የነበሩትን ሶርሶች ጠቅልሎ አንድ ሰው በ1711 ዓመተ ምህረት ያሳተመው ማለት ነው። ያሳተመው መጽሐፍ ነው። ከዛ በፊት እሱም ይላል ከዚህ በፊት ያልተጻፉ በእንግሊዝኛ ያልተጻፉ ነው የሚለው አዲስ ወደ እንግሊዝኛ መጣቸው ብሎ ነው የጻፈው። እሱ ሳሙኤል ምን ይላል መሰለ? it is to be observed that this upper Ethiopia የሚባለው ምስራቅ አፍሪካና አሁን ኢትዮጵያ የሚባለው አቢሲኒያ ነው ይዞ ማለት ነው። this upper Ethiopia is sometimes called oriental or eastern as lying eastwards of all other African Ethiopia አለ። ይሄው አሁን ይሄ አቢሲኒያ መጥቶ ሊያጠና ነው። ይሄ አቢሲኒያ የሚባለው ምን ይለዋል? አፐር ኢትዮጵያ ይባላል ወይንም ኦሪየንታል ይባላል፣ ኢስተርን ኢትዮጵያ ይባላል ይላል። ለምን? ሌላው አፍሪካ በሙሉ ኢትዮጵያ ስለሆነ ይሄኛው ኢስተርን ኢትዮጵያ ነው ወይም ኦሪየንታል ኢትዮጵያ ነው አለ። እንዲያውም እሱ የሚያነሳው በኋላ አነሳዋለሁ፣ ከዚህ ቀጥዬ አነሳዋለሁ። ምን አለ? በሌሎቹ ማለት ነው። ይሄ ትዋርድስ ኦል አዘር አፍሪካን ኢትዮጵያ አለ። ኦል አዘር አፍሪካን ኢትዮጵያ ማለት ምን ማለት ነው? ሌሎችም ኢትዮጵያ አፍሪካ ኢትዮጵያን ነው ማለት ነው። አዘር አፍሪካን ኢትዮጵያ ማለት ሌላ አሁን አፍሪካ የሚባለው ሀገር ላይ የነበረው ድሮ ኢትዮጵያ የሚባለው እነዛን ከነሱ በስተምስራቅ ስለሚገኝ ነው እንደዚህ የሚባለው ማለት ነው። which stretches along the ኢትዮፒክ ኦሽን እነዛ ሀገሮች ማለት ነው። ሌሎች የቀሩት የሚለው በኢትዮጵያን ኦሽን ዙሪያው ከላይ ጀምረህ ከሊቢያ ጀምረ እስከ ደቡብ አፍሪካ ባለው በዛ ዙሪያ ካሉት በስተምስራቅ ይገኛል ማለት ነው። እነሱም ኢትዮጵያ ነበሩ አለ። ኢትዮጵያ ናቸው፣ ሌላ ኢትዮጵያ ነበሩ ይላል። ይሄ ጥሩ ማሳያ ነው። አዘር አፍሪካን ኢትዮጵያ ማለት አፍሪካ ኢትዮጵያ ማለት ነው። ሌላ ነገር የለውም፣ ክፍፍል ቢኖርም ማለት ነው። ሂ ኦልሶ ሜንሽንድ ኢትዮጵያን ኦሽን ብሏል። ምን ኢትዮፒክ ኦሽን አለ፣ የኢትዮጵያ ኦሽን ብሎ ጠቀሰው። ቅድም ያነሳሁትን ነገር ደገፈው ማለት ነው። ይሄ መጽሐፍ እንግዲህ በጥንት ጊዜ ኢትዮጵያ ትልቁ ኢትዮጵያ የሚባለው አሁን ቅድም ትልቅ ጫፍ ደርሶ የነበረው ኢትዮጵያ 3 ክፍፍሎች ነበሩት ወይንም 3 ሪጅኖች ነበሩት ብሎ ጠቅሷል መጽሐፉ ላይ ማለት ነው። ምን ይላል? የመጀመሪያው አፐር ወይም ሃየር ኢትዮጵያ ይለዋል። አፐር ወይም ሃየር ኢትዮጵያ የተባለበት ምክንያት ምንድን ነው? ተራራማ ስለሆነ አባይ ከዚህ ተነስቶ ወደ ቁልቁል ነው የሚፈሰው፣ ወደ ግብፅ ስለሚሄድ ነው። ኢትዮጵያ አፐር ነው የሚባለው ከግብፅ ወደ በስተ ምስራቅ እና በደቡብ ምስራቅ በኩል የምታገኘው ማለት ነው። ይህ ሀገር በሙሉ ምን ይባላል? አፐር ወይንም ሃየር ኢትዮጵያ ይባላል። ከግብፅ ከስተ ምስራቅ ጀምሮ ቅድም እንዳልኩ ያለ ነው። የአሁኑ ኢትዮጵያን ያካተታል። በዚህ ኢትዮጵያ ውስጥ አስኳል ነው አሁን ላለው ማለት ነው። ለምስራቅ አፍሪካ የምንለው ዋናው አስኳሉ ይሄ ነው። አቢሲኒያ የሚባለው ቅድም የነገርኩ የሰው ዘር መገኛ ብለን ያየ ነው እሱ ነው። ከእሱ ጋር ነው የሚነሳው ማለት ነው። በኋላ እንግዲህ አቢሲኒያ ብለውታል። እየኮሰመነ ሲመጣ ማለት ነው፣ እየጫጫ ሲመጣ አቢሲኒያ እያነሰ አሁን ደግሞ እያነሰ መተናል ማለት ነው። ይሄኛው አፐር ኢትዮጵያ ይባላል። ሌላው ደግሞ ኦክሲደንታል የሚባል አለ። ኦክሲደንታል ወይንም ዌስተርን ወይንም ሎወር ወይም ሳውዘርን ኢትዮጵያ ይሉታል። ይሄ ዘሬስት አፍሪካ ማለት ነው። ዘሬስት አፍሪካ ግብፅንም ጨምረው ይሄ ምዕራብ አፍሪካን ደቡብ አፍሪካን ጨምረው በሙሉ እሱ ዌስተርን አፍሪካ ወይንም ሎወር አፍሪካ ይሉታል። ሳውዘርን ኢትዮጵያ፣ ዌስተርን ኢትዮጵያ፣ ሎወር ኢትዮጵያ እያሉ ይጠሩታል ማለት ነው። ኢትዮጵያ የቀረው ማለት ነው። አፍሪካ እንደዛ ነው። የመጀመሪያው አፍሪካ አሁን አቢሲኒያ ያልነው እሱን የሚያካትተው ነው። እሱ ደግሞ ምን ይባላል? ሃየር ይባላል ማለት ነው። ኦኬ። ሌላው ሶስተኛው ኢትዮጵያ በጣም የሚገርመው ቅድም ያልኩ ማለት ነው። እዚህ መጽሐፍ ላይ የተጠቀሰው ሶስተኛው ኢትዮጵያ ኤዥያን ኢትዮጵያ ወይንም ኦሪየንታል ኢትዮጵያ ወይንም ኢስተርን ኢትዮጵያ ይባላል ይላል። ይሄ ደግሞ ከየት ነው አለ? ከቀይ ባህር ማዶ ያሉት ናቸው ይላል። ከየት ይጀምራል? ከየመን ጀምረ እስከ ፍልስጤም ይቀጥላል ይላል። ሚዲያምን ሁሉ ሜንሽን ያደርገዋል ሰው የጻፈው ማለት ነው። ከቀይ ባህር ማዶ ያሉትን
እነዚህ ሚድል ኢስት የሚባለው በሙሉ በለው እርሱን ያካተተው እዚህ ከየመን እስከ ፍልስጤም ያለውን ያጠቃልላል። አረቢያን፣ ካናናይትን፣ ሲናይክን፣ ሚዲያን ሌሎችም ኢቭን እስከ ሊቫንት የሚባለው የሚደርስ ያን የሚያካትት ነው። ይህ በሙሉ ምን ይባላል? ምስራቅ ወይንም ኦሪየንታል ኢትዮጵያ ይባላል። በዛ ነው ካሁን ኦሪየንታል ነው የሚባለው ሚድል ኢስት እንደዛ ነው። ከዚያ አንጻር መመልከት እንችላለን። ስለዚህ ኢትዮጵያ 3 ሪጅኖች ነበሯት ማለት ነው። ቢገስት ኢትዮጵያ was divided into 3 እነዚህ አሁን የነገርኩ ምዕራብ ኢትዮጵያ አሁን ሎወር ወይም አፐር ኢትዮጵያ ያሉት እንትን ማለት አፐር ኢትዮጵያ ወይም ሃየር ኢትዮጵያ ያሉት እንደገና ደግሞ ምስራቅ ኢትዮጵያ ወይም ኦሪየንታል ኢትዮጵያ የሚባለው ማለት ነው። ይሄ ነው የነበረው ማለት ነው። እንግዲህ ከላይ ይሄ ደግሞ አሁን ከላይ ካነሳሁት ሐሳብ ጋር አብሮ የሚደጋገፍ ነው ማለት ነው። ከላይ መጀመሪያ በመግቢያው ያነሳሁት ይደግፋል ማለት ነው። ከዚህ በኋላ እንግዲህ መካከለኛው ምስራቅ ያለው ኢትዮጵያ ተቀነሰ፣ ጠፋ፣ ወጣ። በታሪክ እየጠፋ ሄደ። አሁን ፓርት ኦፍ ኢትዮጵያ አልሆነም ለረጅም ዘመን ማለት ነው። ተቀንሶ ሄደ ኦልሬዲ ማለት ነው። የራሱን ታሪክ ዴቨሎፕ አድርጎ የራሱ በቃ በዛ መታወቅ ጀመረ ማለት ነው። እንደገና ደግሞ በጣም ኢምፖርታንት የሆኑ የሂውመን አክቲቪቲስ መታያ ሆነው የታሪክ የሚሰራባቸው በተለይ ደግሞ የታሪክ እንትን ሆነ። በዚህ አውሮፓ ምናምን የሚባለው እያደገ ሲመጣ ሌላው እያደገ እየሰፋ ሲመጣ ሚድል ኢስት እንትን ሆነ፣ ኔክሰስ ሆነ፣ መገናኛ ነው፣ ዋና ቦታ ማለት ነው። ሴንተር ሆነ ማለት ነው። የሃይማኖትም ሴንተር ሆነ፣ የኦሪቱም የክርስትናውም የእስልምናውም ሴንተር ሆነ አካባቢ ማለት ነው። በዚህ የንግዱም ሴንተር ሆነ። ኢቭን የንግድ መተላለፊያ እየሆነ መጣ። በዚህ ምክንያት ራሱን ችሎ በጣም እንትን ሆነ፣ ኢምፖርታንት ሆነ ማለት ነው። ኢቭን በጣም የሚታወቁ ለምዕራቡ ቅርብ የሆኑ የኢጂፕሽያን የሞሶፖታሚያ ወይ ሱሜሪያን ሲቪላይዜሽን የከናና ሲቪላይዜሽን የሚባለው እዛ አካባቢ ሆነ። ስነ ጽሁፍ እዛ ጋር ፕሮዲስ ተደረገ። ከነናውያን የፈጠሩት ማለት ነው። አሌፍ ቤት ጋሜዳ የሚለው እዛ መጣ። የራሱን ኢምፖርታንስ እያሳደገ ሲመጣ ከኢትዮጵያ ተነጠለ እና ኢትዮጵያ የሚባለው እየቀረ መጣ ማለት ነው። ማን ሜንሽን ያደርገዋል? ኢትዮጵያን በቃ እየተውት መጡ ማለት ነው። አፐር ኢትዮጵያ የሚለው ማለት ነው። እሱን እየተውት መጡ። ይሄን ማየት እንችላለን። አፍሪካን ብቻ አካሎ ቀረ ማለት ነው። በኋላ አፍሪካን ብቻ ከልሎ የቀረው አሁን ይሄ እንትኑን ሳይካትት ማለት ነው። ሚድል ኢስትን እየነጠለው ሲመጣ በኋላ ነገሮቹ ተቀየሩ ማለት ነው። እንደገና ደግሞ ሌላ ፊቸር እያዘ መጣ። ምን ይላል መሰለ የመጽሐፍ ራሱ however modern geographers reduce Ethiopia into a narrower compass dividing Africa into 6 regions በቃ አሁን አፍሪካ እየጠበበ መጣና ወደ ትንንሽ እንትን እየተከፈለ መጣ። ያ ኢትዮጵያ ማለት ትልቁ ኢትዮጵያ አፍሪካዊ የሆነው ብቻ አፍሪካ ሚድል ኢስትን ሳይካትት ያለው በ6 ተከፈለ ብሎ ጽፎታል። እኔ በጣም ነው የገረመኝ። አንደኛው ኢጅፕት ተባለ። አንደኛው ፓርት ኢጅፕት ነው የኢትዮጵያ አንዱ ፓርት። ሌላው ባርበሪ ይለዋል። በርበር ማለት ነው። የበርበር ሪጅን ማለት ነው። ያውን በረሃው ምናምን ያለበት ማለት ነው። በሳሃራ በረሃን አካባቢ የሚያካትት ነው። አብዛኛው በርበሩ ያለበት ሞሮኮ ምናምን ይዘ ያለበት ነው። ሌላው ቢለዱል ገሪድ የሚባል ደግሞ አለ። እኔ የት እንደሆነ አላውቀውም። ቢለዱል ገሪድ የሚባል ፓርት አለ። ሌላው ዙሃር ወይንም ሊቢያ ይባላል፣ ወይም ዘ ዴዘርት የሚሉት ማለት በዛኛው ፓርት ደግሞ ያለው ማለት ነው። ሌላው the countries of blacks ይላል። ሌላው ጥቁር ህዝብ የሚኖርበትን ሌላው ማለት ነው። አዘር እንደሚባለው እሱ ነው። እንደገና ደግሞ ኢትዮጵያ ወይም አቢሲኒያ ራሱን ችሎ ቅድም አፈር ኢትዮጵያ ያሉት አቢሲኒያ ወይም ኢትዮጵያ ብቻ ሆነች ማለት ነው። ኢትዮጵያ አሁን ተቀማች ማለት ነው። አየው ሌላው እየጠፋ ኢትዮጵያ አሁን ያለንበት ምድር ሆና ቀረች። የመነሻዋ የመጀመሪያ ቅድም ያልናት ኮሩ ሆኖ ቀረ ማለት ነው። ሌላው እያጣ መጣ፣ እያነሰ መጣ ማለት ነው። ይሄንን በደንብ አድርገን ማየት እንችላለን። በኋላ እንግዲህ አፍሪካ ኢትዮጵያዊነቱ እየቀረ መጣ። የአሁኗ ኢትዮጵያ ብቻ ኢትዮጵያ ሆና ቀረች። ኢትዮጵያ የምትባል እሷ ሆነች ቀረች ማለት ነው። ኦኬ በኋላ እንግዲህ ምንድነው ይሄ? አሁን በኋላ አፍሪካ ኢትዮጵያዊነቱ እየቀረ መጣ። የአሁኗ ኢትዮጵያ ብቻ ተነጥላ ቀረች። እሷ ኢትዮጵያዊነቷን ይዛ በዛው እንድትቀረው ሆነ። እንዲያውም ፈረንጁ በለ ለስም አወጣላት፣ ለኢትዮጵያ የፈረንጅ ስም አወጣላት፣ አቢሲኒያ የሚል ስም አወጣላት ማለት ነው። አቢሲኒያ ራሱን ህዝቡ አበሻ ብለው ስለሚጠራ ራሱን የአበሻ መሬት ለማለት አቢሲኒያ ብለው ጠርተውታል። ኢትዮጵያን ማለት ነው አቢሲኒያ ብለው ጠርተውታል። ይሄን እያሉ ይጠሩና ማለት ነው። ይህቺ አቢሲኒያ የተባለችው እኛ ኢትዮጵያን እንጂ አቢሲኒያ ብለን አናውቅም። በየትኛውም የኢትዮጵያዊ ጽሁፍ አቢሲኒያ ተብሎ ተጽፎ አያውቅም። ኢትዮጵያ ነው የሚባለው ከጥንትም ጀምሮ ማለት አፄ ቴዎድሮስም ኢትዮጵያ ብሎ ነው የሚናገረው እንጂ አቢሲኒያ ብሎ ተናግሮ አያውቅም። ፈረንጁ ነው አቢሲኒያ ብሎ የሚጠራው ሲጠራን ያን ማየት አለበት። እንግዲህ ኢትዮጵያ በድሮ ጊዜ በጣም ሰፋ ያለች ነበረ። አሁን ካለችው ማለት ነው። አሁን የኮሰመነች ኢትዮጵያ ነች። ሰፋ ያለ ነበረ። ማንን ያካትት ነበረ? ሱዳንን ያካትታል፣ ኬንያን ያካትታል፣ ሶማሊያን ያካትታል፣ ኤርትራ፣ ጅቡቲ የሚሉትና ሌሎችንም ሀገሮች ያካትታል። አሁን በውልም አናውቃቸውም ማለት ነው። እነዚህ ሁሉም ያካትት ነው የድሮ ኢትዮጵያ የሚባለው ላርጀስት ኢትዮጵያ
የትልቁ ማለት ነው። ለብቻ እንኳን ተነጥላ ስትቀር የኮሩ ላይ የነበረው እነዚህን ሁሉ የሚያካትት ነበረ ማለት ነው። በሂደት እንግዲህ እየኮሰመነች መጣች ኢትዮጵያ። አሁንማ አንገቷንና ጆሮዋን የተሰበረች ጀበና መስላ ቁጭ አለች ማለት ነው። ኤርትራ ነበር አንገቷ ተቆረጠች፣ ጆሮዋ ደግሞ ጅቡቲ ነበር፣ እሱም የለም። አሁን ደግሞ እየማሸሸ ነው። አሁን በያዝነው አያያዝ ከቀጠለ ደግሞ ምን ልንሆን እንደምንችል አስበው። ጭራሽ ሜይ ቢ በሚቀጥለው እንትኑ ይሄን በዚህ ጉዳይ በሚቀጥለው ማንሳት እችላለሁ ነጥቦችን። ታንክ ዩ። መልካም እንግዲህ ኢትዮጵያ የተጀምራ እስከ የት ሰፍታ ነበረ። በሚቀጥለው የምናነሳው የተወሰነ ፓርቱን የነካው አሁን ላይ ምን ላይ ነው ያለችው የሚለውን እሱን በስፋት አንስተዋል። እንግዲህ ታሪክም ብዙ ጊዜ የተቀመጠ የተጻፈ ዓለምም የሚያውቀው ነው። በተለይ አሁን ይህ መካከለኛው ምስራቅ ኢትዮጵያ ከሚባለው ፓርት እንዴት ተነጥሎ እንደወጣና ስቲል ነው መካከለኛው ምስራቅ አሁንም የፖለቲካም የኢኮኖሚም የዲፕሎማሲም የማህበራዊ የሁሉም ሃይማኖትም ፕራክቲስ የሚደረግበት ችግሮች የሚመነጩት መዛ ነው። መፍትሄዎች የሚመነጩት እዛ ነው። አሁን እኛ የምናውቀው ነገር ራሱ መካከለኛው ምስራቅ ላይ ምን እንዳለ ይታወቃል። ከዛ በተረፈ አሁን ያለው ኢትዮጵያ ደግሞ የምታውቁት ነው። ሁላችንም እናውቀዋለን። ተሸራርፎ ተቆራርጦ ምን ያክል እንደቀረ እኛ የምናውቀው እንኳን የቅርብ ጊዜ ታሪክ ከዛሬ 30 ዓመት ምናምን ዓመት በፊት የነበረ ኤርትራ እንዴት እንደተገነጠለ ከዛሬ 100 ዓመት ምናምን በፊት ታሪክ የሚነግረን ጅቡቲ እንዴት ሆኖ ተላልፎ እንደተሰጠ እንግዲህ እሱ ሁላችንም የምናውቀው ነው ማለት ነው። እንግዲህ አብዛኛውን በዚህ ልክ ነው ኢትዮጵያ ብዙውን ጊዜ በተለይ ከግብፅ ጋር በተገናኘ የሚነሱ ታሪኮች በሙሉ መነሻቸው ኢትዮጵያ እንደሆነ ብዙ ሰው ያነሳል። ግን ደግሞ ታሪክን ወደኋላ ብለው በተለይ አንዳንድ ኢትዮጵያውያን ፖለቲከኞች ግብፅ የኢትዮጵያ ታሪክ መነሻ እንደሆነች ግብፅ ቀደምት ታሪክ እንዳላት አይናው ቀደምት ታሪክ አላት፣ ግን መነሻው ከኢትዮጵያውያን እንደሆነ ብዙ ሰው አይናገርም። እንደውም ከዛ ወደ ላይ እንደመጣ አድርገው ነው የሚናገሩትና መጽሐፍት የተጻፉትን እውነተኛ ታሪኮችም ደግሞ ይህን ያሳያሉ። ቅድም ስታነሳቸው የነበሩትን ማለት ነው። እንደ አጠቃላይ የአሁኗን ኢትዮጵያ እናንሳና እንግዲህ የአሁኗ ኢትዮጵያ ኩስምናዋ ወይም ውድቀቷ እንዴት ነው የመጣው፣ እንዴት ጀመረ የሚለውን በዚህ ማንሳት አለብን። ስፔሻሊ በዚህ ከቀጠለ የት እንደርሳለን ወይም ደግሞ ምን ሊፈጠር ይችላል ኢትዮጵያ ውስጥ። አሁን ኢትዮጵያ የሚባለው ፓርት ድሮ የነበረውን መቶውን ያለበት ሁኔታ ደግሞ ድጋሚስ ምን ሊፈጠር ይችላል በዚህ ከቀጠለ የሚለውን አጠቃላይ ኢኮኖሚያዊ ምክንያት ካለው ፖለቲካዊ፣ ዲፕሎማሲያዊ፣ ማህበራዊ ሌላም ምክንያቶች ሃይማኖታዊ ጉዳዮች ካሉት በዚህ ምክንያት እንደዚህ ሆኗል የሚለውን እሱን በዚህ ሰፋ አድርገህ ብታነሳውና መቀጠል ትችላለህ። መልካም እንግዲህ ኢትዮጵያ ከዛ ከነበራት ትልቅነት ሰፍታ ትልቅ ከደረሰች በኋላ እንደገና እየኮሰመነች ልክ እንደ ዛፍ ማለት ነው። ጃን ተከል ዋርካን ብታየው ጎንደር ሄደህ ጥንት እንግዲህ ትንሽ ነበረ። ከዛ ትልቅ ሆኖ ዝሆኖች ሁሉ ከስሩ የሚውሉበት ውሃ ተዛ ጠጥተው የሚተኙበት ነበረ። በጣም ትልቅ ዋርካ አገር ምድርን የሸፈነ ነው። አሁን ደግሞ ሽሪንክ አድርጎ በቃ እየደረቀ ምናምን እየተጨራመተ ምናምን የመጣበት ሁኔታ አለ። እድሜው ገብቶ ልክ ኢትዮጵያ እንደዛ ነው የሆነችው። በሚገርም ሁኔታ የዛፉ አይነት እንትን ነው የሄደችው። ሰፋች፣ ትልቅ ሆነች። ከዛ በኋላ ደግሞ ሽሪንክ እያደረገች መጣች። አሁንም ሽሪንኪንጉ እንደቀጠለ ነው ስቲል አሁን ማለት ነው። ለዚህ የተለያዩ ፋክተሮች ይኖራሉ። የተለያዩ ብዙ ጥናት ያስፈልገዋል። በጣም ብዙ ምርምር ያስፈልገዋል ለምን እንደዚህ ሆነ የሚለው ማለት ነው። ነገር ግን የተወሰኑ ነገሮችን እኔ በገባኝ ልክ የተወሰኑትን ነገሮች ላቅርባቸው አሉኝ ካገኘኋቸው ከሰበሰብኳቸው ከሚረዳውም ማለት ነው። አንደኛው የዓለም ማህበረሰብ እድገት የወለደው ነው። የዓለም ማህበረሰብ እድገት ቅድም ሳነሳ ሰምተኝ ከሆነ ዓለም ኢትዮጵያ ከዚህ እንትን ብሎ ሰው እየሰፋ እያደገ በሄደ ቁጥር ደግሞ ብዙ ባህል ወግ ምናምን እየቀየረ የተለያየ ነገር እየሆነ ነው። ኢቭን ጄኔቲክሊ ራሱ የተለየ እየሆነ እንዲመጣ የተለያየ ቆዳ ቀለም ራሱ እየያዘ እንደመጣ የሚታወቅ ነው። መጀመሪያ አንድ አይነት ህዝብ ስለነበረ ማለት ነው ኦሪጂናሊ። በሂደት ግን እየተቀያየሩ ሂደዋል። ዓለም የሚባለው አሁን ቅድም ሚድልስ እና አፍሪካ ብቻ ነበረ። አሁን ሌላው ዓለም ሁሉ ሰው አልነበረበት የሚባለው ሁሉ ሰው ኑሮበታል። ይሄ ሂደት ኢትዮጵያን እያጫጨው መጥቷል። የተለያዩ አሁን እኛ ከኦሪጂናሉ እዚህ ከነበረው ይልቅ የተለየ ኢምፖርታንት የሆነ ሴንተር ይፈጠራል። በዛ ምክንያት ኢትዮጵያ የሚባለው የገናንነቱ እያነሰ እየኮሰመነ ይመጣል ማለት ነው። በሂደት እንደዛ አይነት ነገር ተፈጥሯል ብዬ አምናለሁ። ሌላው በኢትዮጵያውያን መካከል በየጊዜው የተነሱ የጥቅም ግጭቶች ናቸው። መከፋፈል በዛ፣ መጋጨት በዛ፣ ከእውቀት ይልቅ ጉልበት
ዋና ፋሽን ሆነ፣ ድንቁርና እየበዛ መጣ። በዚህ ምክንያት ነው ኢትዮጵያ እየኮሰመነ የመጣው እንጂ ታላቅነቱን ማስቀጠል የምንችልበት ነገር ነበረ። ነገር ግን በሂደት እያደገ የመጣው ይሄ የሶሻል ዳይናሚዝሙ ኢቨን የፖፑሌሽን ዳይናሚዝሙ በራሱ ችግሮችን እየወለደ መጥቶብናል ማለት ነው። ያንን የሚቋቋም በየጊዜው ያንን ሊቋቋም የሚችል ስልት ወይንም ፖሊሲዎችን፣ ፕላኖችን፣ እቅዶችን ምናምን ስትራቴጂዎችን ደቨሎፕ እያደረግን የምንሄድበት እንትን አልነበረም ማለት ነው። እየፈረሰ ነው ሄደው። በተለይ ደግሞ ትልቁን ችግር ላይ ትልቁን ይሄ የድንቁርናውን ይዞት የመጣት አክሱማውያን ነበሩ። በተለይ የጉልበቱን መንገድ የመረጡት ማለት ነው። አክሱማውያን ጥበብ ሰርተዋል። እነዛ ድንጋይ ያቆሟቸው የስነ ጽሁፍ እዛ የነበሩ ምናምን እንዳሉ ሁነው ግን ድንቁርና ስለ አስተዳደራዊ ድንቁርና ያመጡት ግን እነሱ ናቸው። ለምን? ፍትሐዊ የሆነና የሰው ልጆችን እኩል አድርጎ የጾታ ምጥጥንን ራሱ በጠበቀ መንገድ ተሰርቶ የነበረውን የዳማትን ስርዓት ነው ያፈረሱት። ሙሉ በሙሉ አፍርሰው የወንድ የበላይነትን እንትን አረጉ። የወንድ ሱፐርማሲን ከፍ ከፍ የሚያደርግ ምልክት ብለው ነው ያን ሐውልቱን ሊሰሩት። ባለፈው ስላወራ ነው መድገም አልፈልግም። እንዲህ አይነት ነገር ነው። በዚህ ሂደት የሚያኮርፍ ህዝብ ይመጣል። የራሱን ማንነት በሂደት ደቨሎፕ እያደረገ ይመጣል ማለት ነው። ተመልሶ ያን መልሳለሁ በሚል ውጊያ ትዋጋለህ፣ ይፈርሳል። ገናንነት እስከ ታች እስከ ደቡብ አፍሪካ ምናምን የሚደርሰው መሬትን ጥለህ በመንደር ሁሉ እዛው እየተፈሳፈስክ ትቀመጣለህ ማለት ነው። ይሄ ነው ትልቁ ችግር ኢትዮጵያን እየፈረስን እንድንመጣ ያደረገው መከፋፈሉ በዛ ማለት ነው። በሂደት የተለያየ ማንነት ይመጣል። ማንነቶች ደግሞ ብዙ ጊዜ የሚመጡት ከጥቅም አንጻር ነው። አብረው እያደጉ የሚመጡት የሆነ ኢሊት ቡድን የራሱን ጥቅም ማስከበር ይፈልጋል። የራሱ ኮንስቲትዩንሲ እንዲኖረው ይፈልጋል። በዛ ኮንስቲትዩንሲ ውስጥ ያለውን ህዝብ ኮንትሮል ያደርጋል። እንዲህ እያደረገ ነው የመጣው ማለት ነው። ሴም ቲንግ የትግሬው ሊቅ እንደዛ አድርጎ ክሬት አድርጓል የራሱ ማንነት። የአማራው ሊቅ እንደዛ አድርጎ ክሬት አድርጓል እንትን ማንነት። የተለያዩ ሊቃ እንደዛ እያደረጉ የቀደመውን አንድ የነበረውን ህዝብ የከፋፈሉ የበተኑት መጡ በተለያየ ጊዜ ማለት ነው። የክብረ ነገስቴ ምናምን የሚባል የመጣበት ዘመን ራሱ የመከፋፈላችን ዋናው ነገር ነበረ። የመኮስመኛ አንዱ መንገድ የነበረው እሱ ነው። ከግብፅ የመጣ የመኮስመኛ ተልኮ ነበረ እሱ ራሱ ማለት ነው። እነዚህ ነገሮች በሙሉ አኮስምነውናል። የኩስምናችን ምክንያት ናቸው ብዬ አስባለሁ። በተለይ ድንቁርናችን ዋናው ተጠያቂ ነው። ሌላው ውጫዊ ኃይል ነው። ውጫዊ ኃይል ላይክ ልዩ ልዩ ሃይማኖቶች እየተፈጠሩ እነዚህ ሃይማኖቶች እየመጡ ኢትዮጵያንን የከፋፈሉበት አንድነታችን ያወደሙበት እንትን አለ። ይሄ በተለይ አሁን ምስራቅ ኢትዮጵያ ብለን መጀመሪያ ያነሳ ነው ወይ ደግሞ አፐር ወይንም ሃየር ኢትዮጵያ ብለን ያነሳናት ምስራቅ አፍሪካን የሚያካትተው ማለት ነው። እርሱ እንዲኮሰምን ካረጉት የውጭ ኢንፍሉዌንስ ናቸው በአብዛኛው ማለት ነው። ሃይማኖቶች ይመጣሉ። በተለይ ደግሞ ከሚድል ኢስት የሚመጣው ማለት ነው። ክርስትና መጣ፣ ብዙ መከፋፈል ፈጥሯል። ብዙ ጫና፣ ብዙ መዳከም አምጥቷል። እውነቱን ለመናገር ክርስትናው ማለት ነው። ከዛ ቀጥሎ ደግሞ እስልምና መጥቷል። በእስልምና መምጣት ምክንያት ከክርስቲያኑ ጋር በነበረ ጦርነት አንዴ 15 ዓመት ሙሉ በመዋጋት የውጭ እንትኖቹን እንዳለው ቱርኮችም ግብጾችም በዛ በኩል በዚህ በኋላ ደግሞ ፖርቹጊዝ መጥተው እንዲህ ተዋግተው ኢትዮጵያን አኮሰምኗት ማለት ነው። አደከረቷል። ትልቅ የነበረው እንትን የመንግስት ስርዓት ራሱ ማምቶ ጎንደር ከባቢ ነው እንዲቀመጥ አደረጉት። ይሄ አንዱ ትልቁ ጫና ነበረ ማለት ነው። ሌላው የውጭ ተጽዕኖ ወይም ውጫዊ ተጽዕኖ ስክራምብል ኦፍ አፍሪካ የሚባለው የበርሊን ኮንፈረንስ ላይ የተወሰነው ማለት ነው። አይ ቲንክ በ1880ዎቹ ገደማ የነበረ ነው። እሱ አንዱ ትልቁ ጫና ማለት ነው። ቀኝ ግዢ የሚባለው በሙሉ እየበታተኑ መጡ። ለኤርትራ መገንጠል አንዱ እሱ ነው። ለጅቡቲ በዛው ሄዳ መቅረት አንዱ ዋናው ተጠያቂ እሱ ነው። እንትኑ ማለት ነው የቅኝ ግዛት ነው። ይሄ ሁሉ ተጽዕኖ እንትን አድርጎብናል። ጣሊያን ኢትዮጵያን ወሮ ለ5 ዓመት እስከ 6 ዓመት በዘለቀ መቆየቱ በራሱ የፈጠረብን ጫና አለ። የውጭ ጣልቃ ገብነት እንዲገባ ምናምን እንግሊዝ አብሮ ታኮ መጥቶ የራሱን ስራ ሲሰራ ነው። ቀጥሎ አሜሪካ የነበረበትን ታውቃለህ። እንዲህ አይነት ነገሮች እየሰፉ መጥተዋል በኢትዮጵያችን ማለት ነው። እኛ ጥገኛ እንድንሆን አደረጉን። የዌስተርን ፓወር ያደገ ጥገኛ እንድንሆን አንዴ ከሶሻሊስቱ ትሄዳለህ፣ አንዴ ከካፒታሊስቱ ትሄዳለህ። ዛሬም ድረስ በዛ ተጽዕኖ ስር ነው ያለነው ማለት ነው። ይሄም አንድ ትልቅ ችግር ፈጥሯል። ግብፅ የሰራችብን የሃይማኖት አሻጠር ትልቅ ነው። ጳጳስ በእኛ በኩል ነው ብለው ያን ሁሉ የኢትዮጵያን ሕዝብ ያኮሰመኑት፣ ጥበቡን ያጠፉት፣ እርስ በርስ እንዳንግባባ አድርገው ብትንትን አድርገው አጣልተው ነው የቀሩት ማለት ነው። ሰለሞናዊ የሚባል ፈጥረው የራሱን ወገን ራሱ የሚገል የቡድን የፈጠሩት እነዚህ ግብፃውያን ናቸው። ይሄ በቃ ታሪካዊ ጠላት የሚባለው ግብፅ ይገባዋል ስያሜው በራሱ ማለት ነው። ይሄም ዋናው ነው ለመኮስመናችን ማለት ነው። ለምንድነው ግብፅ እንደዛ እየሆነ የመጣው? ተፎካካሪ የመሆኑ ጉዳይና በተለይ ደግሞ የአባይ ጉዳይ ማለት አባይ እንዳይገደብባት ኢትዮጵያን ከሰለጠኑ አባይ እንጠቀሙብናል ነው። አባይ ደግሞ ከነማዕድኑ መሄዱ ይቀራል። ውሃ ብቻ ከሆነ አይፈልጉትም። እነሱ የሚፈልጉት ፈርታይል ሶይሉን ነው። ያን ነው የሚፈልጉት እና ከዚህ አንጻር ማየት እንችላለን። አራተኛ ማንሳት የምፈልገው እዚህ ጋር
ያልተቋረጡ የእርስ በርስ ጦርነቶች ናቸው ኢትዮጵያ ውስጥ። በሃይማኖት ምክንያት ብዙ ተዋግተናል፣ ተጋለናል። ዳማትን ለመጣል ብዙ ጥራት አድርገዋል። እነዛ የወንድ ጎረምሶች ማለት ነው ሲመጡ ያን ስርዓት ለማፍረስ። ከዛ በኋላ ቀጥሎም ብዙ ጭፍጨፋዎችን ብዙ ነገር ፈጽመዋል። ለዚህ ሪቨርስ የተደረገው ደግሞ ጦርነት በኋላ አክሱምን ለመጣል ብዙ ነገር አለ። ዛጉዌን ለመጣል የተደረገው ጦርነት ብዙ ነው። የሰሎሞን ስርወ መንግስት እድሜ ልኩን በጦርነት ነው ያሳለፈው። እድሜ ልኩን ማለት ከዛ የወረስነው ነው። ዛሬ ራሱ የእርስ በርስ ጦርነት ዛሬ የምታየው ማለት ነው የድንቁርና ጦርነት በሰው ላይ እንዴት አይነት ጭካኔ እንደሚፈጸም ማለት ነው። እንዲህ አይነት ነገር የመጣው በዚህ ዘመን ያሳደግ ነው የገሎ የመደሰት መንፈስ ይመስለኛል። ይሄም ሌላው ተጠያቂ ነው ማለት ነው የእርስ በርስ ጦርነቱ። አምስተኛ የኢትዮጵያን ኋላ ቀርነት አለመሰልጠናችን ራሱ ማለት ነው። ከዘመኑ ጋር አብሮ የሚሄድ የመንግስት አስተዳደር አለመፍጠር፣ ከዘመኑ ጋር አብሮ የሚሄድ አስተሳሰብ አለመፍጠር፣ ህዝቡ በየጊዜው እንዲሰለጥን እንዲማር ከማድረግ ይልቅ አደንቁሮ መግዛትን ምርጫ አድርገው ትሄዱት ማለት ነው። እያደደቡ እያደነቆሩ ትሄዱት ማለት ሰርቶ እንዳይበላ የበዓል ብዛት ማንጋጋት የምናምን ይሄን ደግሞ ይሄ እኮ መጽሐፍ ቅዱስ አይደለም ካልከው ይህም ሌላ ነገር ይመጣልሃል። በቃ ሌላ ማብራሪያ እየመጣ የድንቁርና ማብራሪያ በመስጠት ማለት ነው። የድንቁርና አናሊሲስ በማፍዛት ብዙ ነው የጠፋ ነው። በተለይ የደብተራ ዓለም የምናምን ሌላው ኋላ ቀር ቡድን ይሄን ሲያደርግብን የኖረው እኛ ደናቆርት ነን። እውነት ነው። ኢትዮጵያን በጣም ኋላ ቀር ያልሰለጠን ቀድመን ተፈጥረን ለዓለም መነሻ ሆነን ግን ጭራ ሆነን ያለንበት ዘመን ደረሰናል። ዛሬ ድረስ ማለት ጭራ። እነዚህ በሙሉ ተጠያቂዎች ናቸው ብዬ አስባለሁ ለኢትዮጵያ በፊዚካሊም ሜንታሊም ሶሻሊም ኢኮኖሚክሊም ሽሪንክ ማድረጋችን ማለት ፖለቲካሊ ራሱ ሽሪንክ ማድረጋችን ምክንያቶቻችን እነዚህ ናቸው ብዬ አስባለሁ። ሌላው የት ይደርሳል? አሁን በቀጠለው እንደዚህ የመጨማደድ እየተኮማተረ ሄደው የመጨማደድ የኢትዮጵያ መጨማደድ የት ነው የሚደርሰው? አሁን እንደ ግዛት ኢትዮጵያ የሚባለው እንደ ግዛት ወዴት ነው የሚደርሰው የሚለውን አጭር ነገር ልበላ። አንደኛው አሁን መላክ አልተበጀለት አሁን የቀጠልንበት አሁን በያዝነው አያያዝና በጀመርነው ጅማሮ ከቀጠልን ኢትዮጵያ የሚባለው ስም ከታሪክ ራሱ ማለት አሁን ታሪኩን እንደሚቀር ይጠፋል። ራሱ በኢትዮጵያ በሚል ስም የሚጠራ ሀገር ራሱ የሚኖር አይመስለኝም ሳስበው ማለት ስገምተው ማለት አሁን በያዝነው አያያዝ ለምን መሰለ አሁን ዝም ብሎ የሚያሳይ ነገሮች አሁን ይሄ ሆን ተብሎ የብሔር ፌዴራሊዝምን ለማጣጣልና ለማንቋሸሽ ተብሎ ህዝብና ህዝብ ሆን ተብሎ የሚያጋጨው የአማራ ልሂቃንና ሌሎች የብልጽግና ልሂቃን እያደረጉት በመጡት ማጋጫት ማለት ነው። እንደዚህ አሁን ያለውን ህገ መንግስት ለመደርመስ ተብሎ የሚሰራው ሴራ አሁን ምን አድርጓል? ህዝብ ለህዝብ እንዲጣላ እና እንዲህ ምሬት ላይ እንትን አድርጓል። አሁን የትግራይ ልሂቅ መገንጠል ይፈልጋል። የኦሮሞ ልሂቅ ከተመቸ ይገነጠላል። የሶማሊያ ኢስ ቬሪ ኢዚ ለነሱ ለመገንጠል ማለት ነው። መገንጠል ከተጀመረ መጀመሪያ የሚገነጠለው ሶማሊያ ነው። ሶማሌ የሚለው ማለት ነው። የሶማሌ ክልል የሚጥለው ማለት ነው። ጋምቤላም ራሱን ችሎ ይገነጠላል። አማራ ራሱን ችሎ ይገነጠላል። ምናልባት ይሄ ነው ኢትዮጵያ ብሎ የሚቀረው ይመስለኛል ከሆነ ማለት ነው። ከተገነጠለ ኢትዮጵያ ብሎ ሊጠራ ይችላል። አይ ዶንት ቲንክ ሶ። ግን ኢትዮጵያ አፈር ድሜ ትብላ ወደሚል መጥቷል። የአማራው ሊቅ ራሱ በጽንፈኝነት የቆመው ማለት ነው። ምናልባት አማራ የሚባል ሀገር ነው ሊኖር የሚችለው ሞስት ፕሮባብሊ ወይም ደግሞ አላቅም። ግን ዋቴቨር ኢት ኢዝ እንደዚህ ሁሉ መከፋፈላችን አይቀርማም መላ ካላበጀንለት ማለት ነው። ይሄ ነገር በጣም አደገኛ የሆነ ነገር ነው። ስለዚህ አሁን በያዝነው አያያዝ ኢትዮጵያን እናጠፋታለን፣ እናፈርሳታለን በፍጹም ማለት የሆነ የሚታደግ እንደ አፄ ቴዎድሮስ የሚታደግ አንድ የሆነ ፓወር ካልመጣ ወይንም ቁጭ ብለን እኛ ኢትዮጵያን ዋይዝ ሆነን ቁጭ ብለን በጠረጴዛ ዙሪያ ችግራችን ፈትተን ወደ አንድ አምጥተን ነገሮችን ካላስተካከልን ባለ በስተቀር እንደዛ መሆናችን አይቀርም። ታንክ ዩ። መልካም እንግዲህ የኢትዮጵያ ታሪክ አንድ ሰው ተወልዶ አድጎ በጣም ትልቅ ደረጃ ላይ ደርሶ ተመልሶ አርጅቶ እንደሚሞት እና እንደ ስሙ ማለት ብዙዎች ከመቃብር በላይ ይቀራል ስማቸው፣ ግን ከሞትክ ሞትክ ነው። አሁን እንደዛ አይነት ነው የሆነው። መጀመሪያ ኢትዮጵያ የምትባለው ከትንሿ ኮር ስቴት ተነስቶ ቅድም ስታነሳቸው የነበሩትን አካባቢዎች በስፋት አካሎ አሁን አፍሪካ የሚባለው ምድር የኢትዮጵያ ምድር ኢትዮጵያ ተብሎ እንደ አህጉር ሲጠራ እንደነበረ ሁሉ አሁን ደግሞ እንደገና እየኮሰመነ እየጠፋ መጥቶ እችን የበሬ ግንባር የምታክል ሀገር ይዘን ቀርተናል። እሷም አፋፍ ላይ ነው ያለችው። አሁን በዚህ ከቀጠለ ቅድም እንዳልከው በጣም ችግር ውስጥ ነው የሚገባው። የመበታተን እድሉ ሁሉ እየመጣ ያለበት ሁኔታ ነው ያለው። እንግዲህ ብዙዎች አሁን የብልጽግና መንግስት እንደሚለው አንደበቱ ላይ ያለችው ኢትዮጵያ እሷ ከሆነች አትፈርስም፣ ችግር የለውም በእነሱ እሳቤ ውስጥ ያለችው። መሬት ላይ ያለው እውነታው ግን እሱ አይደለም። ቅድም ስትል እንደነበረው ህዝብ ከህዝብ እንዴት እየተጋጨ እንደሆነ ሌላው በተደጋጋሚ እዚህ በፊት ስናነሳ የነበረው የሲም የኩሽ ምናምን እያሉ ያመጡት እሱ ራሱ ሌላ ኢትዮጵያ የሚለውን ስም ወደ ሌላ አይነት አቅጣጫ ሊወስድ የሚችል ፖለቲካ እንደሆነ ስናነሳው ነበረ ከዚህ በፊትም። እንግዲህ ከዚህ ምንድን ነው የምንረዳው ማለት ከትንሽ ተነስቶ ሰፊ ሆኖ እንደገና መልሶ ይህን ያክል የተጨማደደ ወይም የጠፋው
ይህ የኢትዮጵያ ታሪክ ከዚህ በመነሳት ከምን መረዳት እንችላለን ወይም ደግሞ ምን እንማርበታለን የሚለውን ሀሳብ ብታነሳና ምናልባትም በዛው የመፍትሄ ሀሳብ የምትለው ነገር ካለ የተወሰነ ቅድም አንስተው ስለነበር እሱንም ጨምረህ የዛሬው ውይይታችን በዚህ ብንጨርስ መልካም። የተወሰኑ ነገሮችን ላንሳ። እንግዲህ ከዚህ ምን እንማራለን ምን እንረዳለን የሚለው እንግዲህ ትንሽ ሆነን ተፈጥረን ትልቅ ሆነን ከዛ ትንሽ ሆነን አሁንም ምንም ወደ አለመሆን ራሱ ማለት ነው ወደዛ እየሄድን ነው። ስለዚህ ይህንን ማየት አለብን። ልክ አንተ እንዳነሳው የሂውማን ላይፍ ሳይክል እንደዛ አይነት ነገር ውስጥ እየገባን ነው። አገሪቱ እንደዛ ከሆነች ወደ መጥፋትም እየሄደች መሆኑን እንረዳለን። ይህን በደንብ አድርገን መገንዘብ እንችላለን። የት ነበርን፣ አሁን የት እንደደረስን ማለት ነው። ቁንጮ የነበርክ ጭራ እንደሆን ያ ጭራ ደግሞ ይቆረጣል፣ ይጠፋል፣ ይወድቃል። ምንም እንትን የለውም። በዛ ደረጃ ነው ያለ ነው። ይሄንን መረዳት ይኖርብናል። ሌላው ሁለተኛ ነጥብ ማነሳው ምንድን ነው እዚህ ልንረዳ የምንችለው ነገር የአንድ ሀገር ህዝቦች መደማመጥና መተባበር ካልቻሉ ይከስማሉ፣ ይጠፋሉ፣ ይሟሽሻሉ፣ ይኮሰምናሉ፣ ለውጭ ጠላት ይመቻሉ፣ በመሃል ገብተው ይበታትናል፣ ሀገር ያፈርሳሉ፣ ትጠፋለህ። ከጠፋ አንድነት ጠንካራ የሆነ ነገር አይኖርህም ማለት ነው። ይሄ አንዱ ነው፣ ሁለተኛው ማለት ነው። ሌላ ሶስተኛው እዚህ ጋር የምንማረው ነገር ቀድመ ብትፈጠርም ስልጣኔን ማስቀጠል እስካልቻልክ ድረስ ታሪክ ሆነ መቅረት እንዳለ በቃ በደንብ መረዳት እንችላለን። ይሄን ማለት ነው። አሁን ግሪክ የሚባል ሀገር ሽሪንክ አድርጓ፣ በነገራችን ላይ ትልቅ ነበረ። አሁን በዲሞክራሲም በምንም ሽሪንክ ያደረገ ሀገር ነው ግሪክ። ከኢትዮጵያ የተሻለ ይመስላል፣ ግን ሽሪንክ አድርጓል በሚገርም ሁኔታ። በስልጣኔ በዚህ በ16ኛው መቶ ክፍለ ዘመን ከክርስቶስ ልደት በፊት የጀመረ ነው። በስነ ጽሁፍ በምን እዚህ ከነ ፉኒሽያን የሚባሉት ህዝቦች ከፊንቅያን ማለት ነው ከነሱ ዘርፈው በወሰዱት ጥበብ አድገው ነበሩ። ከዛ ነው ትራንስፈር ያደረጉት ማለት ነው። አሁን ኮስምነው ሮማውያን ተቀበሏቸው። ከዛ በኋላ አሁን ደግሞ በጣም ኮስማና ናቸው። የሆኑ አንዳንድ ግሪካውያን ጋር አውርቼ ስለማውቅ ነው የነገሩን ማለት ነው። እንደዚህ አይነት ነገሮች አሉ። ልክ ኢትዮጵያም እንደዛ ነው። ስልጣኔ ማስጠበቅ ካልቻልክ ትጠፋለህ። አሁን እኮ አይገርምም እንዴ? እስኪ አሁን በአክሱም ከዛ በፊት በነበረው የዛጉዌ ዘመን በጎንደር ዘመን የተሰሩ ስልጣኔዎችን እያቸውና የአሁንን ትውልድ እየው ያን የሚመስል ነገር መስራት አይችልም። አስበው ራሱ ሰልችቶት ነው የሚሄደው። ማሰቡ ራሱ ይደክመዋል እንኳን ሊሰራው ማለት ነው። አንደኛ ስናፈርሳቸው ራሱ ታሪኩን ሁሉ ነው ያጠፋ ነው። የአክሱም እንዴት እንደተሰሩ እነዚህ እንትኖች ሚስጥሩ አይታወቅም። የለም አጥፍተውታል። ማጥፋት ነው። አየው፣ ቀጥሎ የሚመጣው ማጥፋት ነው። ለምን ያን ነገር በማጥፋት ከመውረስ ይልቅ ማለት ነው በማጥፋት ነው የበላይነትን የምታመጣው። ከዛ ቀጥሎ የዛጉዌን ሲደመስሱ ህንፃዎች ብቻ እኮ ነው የቀሩት። እነሱን አለማፍረሳቸው ራሱ ግን ነገስታቱን ቅዱሳን አረጓቸው። ከዛ በኋላ የነበሩትን የጽሁፍ ማስረጃዎች በሙሉ አጠፉ። የማቴሪያል ማስረጃዎች በሙሉ አወደሙ። ምንም ነገር የለም። በጎንደር ዘመነ መንግስት የተሰሩ ስራዎች አብዛኛዎቹ ተደብቋል፣ ጠፍተዋል። ዜና መዋዕል ሁሉ ሳይቀር ተደብቋል። የፋሲል እኮ የለም በነገራችን ላይ ደብቋል፣ እንዳይገኝ አድርገው ማለት ነው። ያፄ ፋሲል ለምን? ሌላ ታሪክ ስላለ ማለት ነው። የቅማንት ታሪክ ስላለ እንዳይወጣ ማለት ነው። ይህን ሁሉ እያደረግን ሄድ ነው እኛ ድንቁርናችን ማለት ነው። በዚህ ደረጃ ነው። አየው፣ ቀድመ ብትፈጠርም የቀደመውን ስልጣኔህን ከስልጣኔ ላይ ስልጣኔ እያሳደግ አንዱ ስልጣኔ ለቀጣይ ስልጣኔ እርከን እየሆነ ስፕሪንግ ቦርድ እየሆነ ነው መምጣት ያለበት እንጂ እየወደምክ ወደ ታች ከወረድክ ትጠፋለህ። በቃ ደፍነትሊ ይሄን አስተምሮናል አሁን ያየነው ታሪክ ማለት ነው። ሌላው አራተኛው የተማርነው ነገር እዚህ ኢትዮጵያውያን አደገኛ የሆነ የታሪክ ጥፋት ላይ መሆናችን ነው። አሁን ላይ አደገኛ የሆነ የታሪክ ጥፋት ማለት ምን ማለት ነው? ለመጥፋት ማለት ነው። ኢትዮጵያ የሚባለው ታሪክ ሆኖ የሚቀርበት ማለት ነው። አሁን ይሄ ቅድም ያነሳሁት አደገኛ ክፍፍል አለ። እሱ ጋር ነው ቋፍ ላይ ነው ያለ ነው በነገራችን። ይሄን ደግሞ ለማስተካከል የሚጥር ሰውም የለም፣ የሚናገርም የለም፣ አይፈልጉትም። በቃ አሁን ምንድን ነው እኛ ከፈረስን ኢትዮጵያ የሚባል ሀገር ይፍረስ የሚል እሳቤ ያላቸው ሁሉም የብልጽግና መንግስት ምናልባትም ጠቅላይ ሚኒስትር አብይ አህመድ ነው አሁን ኢትዮጵያ ታላቋ መርከብ ምናምን እናንተ ጀልባዎች ናችሁ በባህር ምናምን። ይሄ ዝም ብሎ ንግግር ነው። ይሄም ዝም ብሎ መናገር ማለት ነው። በመናገር አይደለም በመስራት ነው ኢትዮጵያ የምትድነው። በማውራት ኢትዮጵያ አትድንም በፍጹም ማለት ነው። የመንግስቱን የመስሪያ ቁልፍ የያዘ የመስሪያ ቤት የያዘ መስሪያውን መንግስትነትን የያዘው አካል ሰርቶ ነው ማሳየት ያለበት። ኢትዮጵያዊ ነኝ ሲል ኢትዮጵያን ለማዳን ነኝ ሲል ኢትዮጵያን አድኖ ነው ማሳየት ያለበት። የሚያድነውን መንገድ እየሰራ እርስ በርስ እያፋጀ እያባላ እያጋደለ ጠዋት ለሊት ሁልጊዜ ማለት ነው ስለሚያወራ ስለ ውትድርና ስለ ጦርነት እኮ ነው የሚያወራ። ይህን እያወራ ኢትዮጵያ ታላቋ መርከብ እያለ ቢያወድስ ምንም እና አብይ ሲመጡ በ2010 ያን ሁሉ ስብከት የት አለ? ያ ሁሉ ቀቢጸ ተስፋ የት አለ? ያ ሁሉ የእርጎ ባህር የት አለ? ማሸሽን እኮ እርስ በርስ ተጠፋፋን እኮ አሁን የለም። ያ ዳት ወደ ታይም
for the Ethiopians to be very strong and unified ያን ነበረ ጊዜው ራሱ ማለት ነው። ግን ሃይጃክ አድርጎ ጦርነት መረጠ ነው ሳልዋጋ አልነግስም በሚል ይኸው አገሪቱን አፈረሷት። ይሄ እኮ ሀቅ ነው፣ እውነት ነው። ለኢትዮጵያዊነት ለኢትዮጵያ የሚቆረቆር ኢትዮጵያዊን አመን ኢትዮጵያን ሊያተርፍ ሲሰራ ነው የምታየው እንጂ ሲያወራ አይደለም። ሚዲያውን 24 ሰዓት ያወሩታል። በቃ 24/7 የሚባለውን ያወሩበታል። ጥቅል ወጥተው ማለት ነው እየቆረጡ ሌላ ሰው የሌለ ይመስላል። አንድ ሰው ብቻ እያመጡ እንትኑ ሚዲያውን እንደዚህ ሲያደርጉት ማለት ነው። ይሄ ለኢትዮጵያዊነት መስራት አይደለም። ኢትዮጵያዊን ዥጉርጉር ነች። ያን ዥጉርጉርነት ማስቀጠልና ሰላም ማምጣት ነው። አንዱን የበላይ አንዱን የበታች እናንተ ናችሁ ይሄንን ክልል የምትገዙት ሌላ አይደለም ምናምን የሚል እንዴት ሆኖ ነው ኢትዮጵያን የሚያድናት? ሃው እንዴት ሆኖ ነው ብልጽግና የሚያተርፋት? የተወሰኑ ህዝቦችን መርጦ ሲመጣ አመጣጡ ራሱ ኦሮማራ እኮ ነው። ለአማራና ለኦሮሞ ነው የቆመው ብልጽግና፣ ለሌላው ካልቆመም ሲጀመር ማለት ነው። ኮሩ እዚህ ጋር ነው ያለው፣ እዚህ ነኝ የቆምኩት ብሎ ነው የሚያስበው። እንዴት አድርጎ ኢትዮጵያን ያቆማታል? ስለዚህ ከዚህ ይልቅ እኛ አደገኛው ጥፋት ላይ ስላለን ይህንን ተረድቶ መቆሚያ የእውነት ማለት ነው ስልጣንን መጠበቅ ሳይሆን ኢትዮጵያን መጠበቅ ላይ ቢሰሩ ማለት ነው። የመጀመሪያው ስልጣን ምን ያደርግልናል? እኛ እዛ እሱ ተቀመጠ አልተቀመጠ ማን ነው ብልጽግና ኖረ አልኖረ ኢትዮጵያ እኮ አለች። ግን አፈርሷት ሊፈርሱ ያስቡ ይመስለኛል። እንደዚያ ብትንትን አድርገዋት ሊሄዱ ማለት ነው። የራሳቸው ሊመሰርቱ የሚያስቡ ነው የሚመስለኝ እኔ ሳስባቸው ማለት ነው። this is the dangerous turning point። አሁን ጥፋት አደገኛው ጥፋት ነው ያልኩት ይሄን ነው። ይሄንን ተረድተናል፣ አሁን ይገባናል ማለት ነው። ባነሳ ነው ሌላው ነጥብ ማንሳት ፈልገው የውጭ ተጽዕኖውን የሚቋቋም ሀገራዊ ስልት ሀገራዊ ስትራቴጂ መንደፍ ያስፈልገናል። ማይዛባ ማለት ጽኑ የመንግስት ስርዓት መመስረት ያስፈልገናል። የትኛውም ቦታ ወደ ግጭት የትኛውም ጊዜ ወደ ግጭት የማይወስድ የመንግስት ስርዓት ሳብልሽ ካደረግን ዲሞክራሲ ከገነባን የህዝቦች እኩል ከተረጋገጠ የውጭ ጣልቃ ገብነት የሚባለው ነገር ሊኖረን አይችልም። ማንም ሊሸፍት ሊያምጽም ስለማይችል ማለት ነው። ልማት ከማልማት ጋር ነው ትኩረት የሚኖረው። ይሄንን መረዳት እንችላለን ማለት ነው። ሌላው እኛ ኢትዮጵያውያን ታሪካችን በቅጡ ስለማናውቅ ተዋርደናል። ይሄንን ተረድተናል። አናውቀውም። አሁን ያወራነውን ነገር እኮ ማንም አያውቀው። ስለማናውቀው የተዋረድንን ይኸው ዛሬ ወርደን በቃ ፈረንጅ የሰራልን ጠበንጃ ይዘህ መገደል ብቻ ነው፣ ሌላ ነገር የለም። እናቱንም አባቱንም ይገላል፣ እህቱን ይደፍራል። እንዲህ አይነት ትውልድ ነው የሆን ነው ማለት ነው። ድንቁርና። ለምን ታሪካችን አናቅም፣ ልዕልናችን አናቅም፣ የነበረውን ከፍታ አናቅም። ድሮ በጥንት ዘመን እዛ ደረጃ የደረስን ዛሬ ዘመናዊ በተባለው ዘመን ወርደን ቆሻሾችን ነው። በጣም የሚያሳዝን እኮ ነው። ይሄንን ተረድተናል። ይሄን እኛ ታሪካችን ስለማናቅ እንደተዋረድን ገብቶናል ማለት ነው። በመጨረሻ ማለት የምፈልገው ከድብትርና ተረት ተረት የጸዳ ታሪካዊ ምርምር ማካሄድ ያስፈልጋል። መፍትሄው ነው እንድናቅ ታሪካችን ማለት ነው። ዝም ብሎ ይሄ ገድል ላይ ምን ላይ የተጻፈ ነገር ወይ የሆነ ቦታ ተጽፎል የሚተረክልህ ይሄ አይደለም የኢትዮጵያ ታሪክ። በፍጹም ያ የኢትዮጵያ ታሪክ አይደለም። የባለስልጣኑ ታሪክ ነው፣ የነገስታት ታሪክ ነው። ዝም ብሎ እነዚህ የሆነ ቡድን ታሪክ ነው። ደብተራ የሚጽፈው ታሪክ እውነተኛ ታሪክ አይደለም፣ ሊሆን አይችልም በፍጹም። ከዚህ ተረት እንዲያውም ማን ነው ጀሮሜ ሎቤ ነው ያኛው ጀሮሜ ሎቤ እሱ የጻፈው መጽሐፍ ላይ እንዲያውም ይቺ ሀገር ፌብልስ ናቸው የሞላባቸው ይላል። ይሄ ተረት ማለት ነው። በቃ በተረት ነው የሞላው ታሪኳ በሙሉ ይላል። ተረት ነው የሞላን። እኛ ምንም ነገር የለንም። እውነተኛውን ታሪክ እየደበቅን ተረት ያ ተረት እውነተኛ ታሪክ መግደያ ያደርገው፣ እውነተኛ ህዝቦች መቀበሪያ ያደርገው። ተላላኪው ወደ ስልጣን ይመጣል፣ ሌባው ቀጣፊው ወደ ስልጣን ይመጣል። ዛሬ እውነተኞቹ እየጠፉ ድንቁርና ነግሶ ቀረ ማለት ነው። ይሄ ነው ትልቁ ችግር። እኛ ኢትዮጵያውያን አሁን ድንቁርናን አሽቀንጥረን ጥለን ደናቁርትን አስተምረን ቀይረን በቃ ይሄ ተራማጅ አእምሮ ባላቸው ሰዎች በጥበብ የሚመራበት ሁኔታ እስካላመጣን ድረስ እንደዚህ ሆነን መጥፋታችን አይቀርም። ታንክ ዩ። መልካም። እንግዲህ አጠቃላይ ከዚህ ታሪክ ምን እንደተረዳን ወይም ደግሞ ምን እንደተገነዘብ በስፋት አንስታል። ምናልባት የመፍትሄ ሀሳቦች የሚባሉትን ጉዳዮች ማንስታል። ይህን በመናገር ብቻ ብዙዎች ያወግዛሉ፣ እናውቃለን። ምክንያቱም እነሱ የፈበረኩት ታሪክ እውነተኛ ታሪክ ነው ብለውም ማሳመን ስለሚፈልጉ አሁንም እኮ በኢትዮጵያ ውስጥ እየተወሰደ ያለው በቃ አረመኔያዊ የሆኑ ተግባራት በኃይል እንድታምነው እንድትቀበለው ፈርተህ እሱን እንድትከተል ለማድረግ ነው። ይሄ ምንም ጥርጥር የለውም። ስለዚህ ወደ ቀልባችሁ ተመለሱ። ይህን የምታደርጉ ሰዎች ወደ ቀልባችሁ ተመለሱ፣ ወደ እውነተኛ ታሪክ ተመለሱ፣ ራሳችሁን ቆም ብላችሁ አስቡ የሚል መልእክት ያለው ሀሳብ ነው ያነሳው። ከልብ አመሰግናለሁ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ውይይት ይህን ይመስል ነበር። ሀሳብ፣ አስተያየት፣ ጥያቄ ወይም ደግሞ በዚህ ጉዳይ ማብራሪያ መስጠት ፈልጋለሁ የሚል ሰው ካለ በፈለገው ሰዓት መጥቶ መቅረብ ይችላል። ሚዲያችን ክፍት ነው። በዚህ አጋጣሚ ማሳሰብ የምንፈልገው ነው። በድጋሚ ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።